ሆነ ግን ነጠላ ተከናንበው ማልቀስ ብቻ ነው እንጂ አይ ውይይት አልመጣም ቻሌንጅ ላደርግ አልችልም አይ ደግሞ ትክክል አይደላችሁም እላለሁ በር ዘግቼ doesn't make any sense አሁን ይሄ ምንም ሴንስ የሚሰጥ ነገር አይደለም ትክክል አይደለም ካልክ መሞገት ነው እንዴ ምን ሲደረግ ኤፍሬም ፔንቴኮስታል ጭራሽ የጳውሎስ ሃይማኖት ነው አልክ እና እንሟገት ይሄ ትክክል ነው ይሄ አይ መጥቼ ካንተ ጋር መሟገት አልችልም እሺ ግን በሪን ዘግቼ ማዋሸት እችላለሁ አይ ፔንቴኮስታል ማን ዝም ብሎ እኮ አዙዛ ስትሬት የሆኑ ሰዎች የጀመሩት ምናምን አይደለ እንዴ ይሄ ዝም ብሎ እንደ እብድ የሚያረጋቸው ምናምን ልሳንም የሚሉት እኮ የጅብሊሽ ምናምን እንትን ያፍ እየገጣጠሙ ምናምን እሱ ውሸት ነው ምናምን በር ዘግተህ ትችላለህ መብት ነው በር ዘግቶ ግን መጥቶ እኛ ፊት ለፊት እሱን ማውራት አይቻልም ነው ካልተቻለ በቃ እውነተኛው መሰረት ላይ ያለ ነው እኛ ነን ማለት የሐዋርያቱና የነቢያቱ መሰረት ላይ ታንጻቸዋል እንደሚል በቃ እዛ መሰረት ላይ ረግጠናል ማለት ነው ለምን ቻሌንጅ የሚደረግ አይደለም ትምርታችን ማለት ነው ይሄ ለሁሉም ነው በውስጥም ወንጭም ላለው ሰው ማለት ነው ተሙዬ ዌልካም ብራዘር በውስጥም ወንጭም ላለው ኦኬ ስለዚህ ይሄንን ጥሪ ያቀርብላችኋለሁ ዋንስ አጌን ፖስት ያረኩትን አብርሃም ኦርቶዶክስ 1906 ብሎ ኮሜንት ማድረግ ይቻላል አብርሃም ዘ ኦርቶዶክስ እንደሱ ማድረግ ትችላላችሁ የጀመረው አሱዛ ስትሬት ነው 2016 ላይ ነው ኦኬ ቦሌ መድኃኔዓለም ጀርባ ነው የጀመረው ማለት ትችላለህ አሱዛ ስትሬት ነው የጀመረው ማለት ትችላለህ ኪሊማንጃሮ ተራራ ላይ ነው የጀመረው ማለት ትችላለህ የፈለከው ማለት ትችላለህ ማትችለው ግን እኛ ፊት ቀርበህ ነው እሱን ማለት ማትችለው እንዳልኩት በርዘክተህና ኮሜንት ላይ እንደሱ ማድረግ ትችላለህ ከፔንቴኮስታል ጋር ፍለፊት ገጥመህ ግን እንደሱ ማድረግ አትችልም ካልቻልክ ትክክል ነው እኔ የማወራው ትክክል ነው ማለት ነው ስለዚህ ሰው ሁሉ ይሄንን እምነት የግድ መያዝ አለበት ማለት ነው ግልጽ ነው አይ ቲንክ እና የደጋገምኩት ጥሩ ነው አንዳንድ ጊዜ ነገር በጣም ሲደጋገም እንትን ይላል ብዬ ነው ሰዎች ልብና አይምሮን ይገዛል ብዬ ነው በጣም እየተደጋገምኩ ምናገረውና እናንተ ጌታ ኢየሱስ ይባርካችሁ በዚህ ያላችሁ ሰዎች ታብ ያረጋችሁ ሼር ያረጋችሁ ያላችሁት ምለምናችሁ ግን ማስታወቂያ ፖስት ያረኩትን ማስታወቂያ ሪፖስት አድርጉ ሼር አድርጉና ለሰዎች አዳርሱ ዴቭ እንኳን ድሮ በፕሮቴስታንት ቤት ውስጥ በአርቱ የሚታወቅ በጣም በአርቱ የሚታወቅ ድንቅ ወንድማችን ነው እኔ ዴቭን የማውቀው በቲቪ በስክሪን ነው እዚሁ አዲስ አበባ ሆነን አንድ ቀን በአካል ተገናኝተን አናውቅም ግን የማውቀው እሱን በጣም በቃ የድሮ አርት ሚኒስትሪ ውስጥ ከሚሰሩ ወንድሞች መካከል ነውና በጣም ነው ማደንቅ ድሮም ጀምሮ ዴቪዬ ግን ያው በስላሴ ሚስጥር በደንብ ልብ ላይ ጌታ ኢየሱስ አሁንም እንዲወለድ እፈልጋለሁና ግን እንድትጸልይልኝ እንጂ እንድታደንቀኝ አልፈልግም እኔ እሱ ብቻ ተገዝቼ መኖር እንድችል ጸልይልኝ ወዳለሁ ታውዬ በነገራችን ላይ ልክን እንዳልከው ብዙ ሰው ሮቦት አርት ሚኒስትሪ ላይ ነው የሚያውቀው ማለት ነውና ዴቪን እኔ ማቀው ተማሪ ያለው ነው ከፍተኛ 7 ትምህርት ቤት ስማር ሃይስኩል ተሙዬ ዴቭ ማለት በቃ የጀርባ አጥንት ነው ለኛ እና እዛ በጣም ሰፖርት የሚያደርገን የነበረ ፕሮግራሞችን የምናዘጋጀው እሱ ነው ስፖንሰር የሚሆን የነበረው በገንዘብ ይረዳል አቅም የሌላቸውን ተማሪዎች በገንዘብ ያግዛል ፕሮግራሞች ጠቅላላ ዌልካም ሽኝት ፕሮግራሞች ምናምን ከበር የሚደረገው በሱ ነበረ በጣም ነው በጣም ብዙ ውለታ አለብን በተለይ ከፍተኛ 7 ማለት ነው እና ያስ ጆዬ ኮካኮላ ያ እና ከትምህርት ቤት ጀምሮ ነው እሱን ማቀው ማለት ነው እና በጣም ለብዙ አገልጋዮች በጣም ምሳሌ የሚሆን ብዙ ያገለገለ በጀርባ ነው ደሞና ተሙዬ ማይን ነገር ብዙ አሉ አሁን በጣም ትልልቅ አገልጋዮች ምድሪቷ ላይ ያሉ ዝነኛ አገልጋዮች ብዙዎቹን አቃለው እሱ እንዴት ሰፖርት ያረጋቸው እንደነበረ እንዴት ፋይናንሻሊ ካሉበት ሁሉ አምጥቶ የቤት ኪራይ የከፈለ እንዲህ በሚያስፈልጋቸው ምናምን አይፈልግም እሱ እንዲወራ እንደዚህ አይነት ነገር
ለዛ ነው ከጀርባ ነው ብዙ ጊዜ የሚያደርገው እና እንዲህ ያደረኩም ማለት አይወድም። ሲደበቅ ያው አሁን ሳወራኔ ማለት ነው። ዴቪዬ እግዚአብሔር ቢፈቅድ በአካል እንገናኛለን፣ አገኛለሁ። እዚሁ ነኝ ያለሁት አዲስ አበባ። እዚህ አዲስ አበባ ከሆንክ እኔ ከማደንቃቸው ሰዎች መካከል እግዚአብሔር በሚያውቀውና ያው ሃይማኖት ከቀየርን በኋላ ግማሹ እንደ ጠላት ያያል፣ ሐሳብህንም በሌላም ይወስዱታልና ግን ያው ያ ልብ ከኔ አልተወሰደም። ድሮ የሚወድ ልብ ዛሬም ይወዳል። ዋናው ነገር ተምዬ ትልቁ ነገር እኔ አንድ ጊዜ ለሰው ደብዳቤ ላደርስ እኔ ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ የተቀበልኳት ወፍቃዱ ይባላሉና ሊቀ ዲያቆን ሞገስ ነው የመሰከረልኝ። እና እዛ ቤት አንድ ጓደኛዋ እንደውም ባክ አድርጋ በኋላ እኔ ጌታን ሳገኝ የተመለሰችው ለጓደኛዋ ምን ሜሴጅ ላከች መሰለ? ፋሲካ ላይ ጌታ ኢየሱስ ሁሌም በልብሽ ይወለድ፣ ያ ሁሌ ልቤ ውስጥ ታትሞ ቀረና ተውዬ እኛ የሥላሴ ሚስጥር የገባን ሰዎች ነን፣ በአብ በወልድ በመንፈስ ቅዱስ ምናምን። ስለዚህ ያቺ ነገር ሁሌም በልብ ትታተም። በሆነ ሰው ጉዳይ በኩል ስለምንገናኝ ሰሞኑን ተውዬ በደንብ ስለማገኘ እና በርቱ። አሁን ወደ ዋናው ውይይት እንግባ። እኔም ደስ ብሎኛል ስላገኘው። እግዚአብሔር ያክብርልኝ፣ እግዚአብሔር ይባርካችሁ። ቀጥሉ። ቴንክ ዩ ፍዬ የኔ አባት። በነገራችን ላይ የማትለወጡብኝ የማትሻሩብኝ ወንድሞች አላችሁ ከፕሮቴስታንት ቤት። በዚህ አጋጣሚ ሰዎች እንዲያውቁ የምፈልገው ዶክተር ሻውል፣ ኤርሚያስ አበበ፣ ክንፍዬ፣ ሂብሩ፣ ኤፍዬ እስካሁን ድረስ በያው በእግዚአብሔር ፊት ኤርሚያስ እንኳን ለእኔ ያለው ቦታን አውቃለሁ እና ሁላችሁንም ከልብ ነው መወዳችሁ። ግን ያው ያነሳው ቶፒክ ላይ ከጥላቻ አልነበረም። እኔ አንድ ሁለት ቪዲዮ ሰርቻለሁ አሌፊ ድንገት ስለምታየው ሰዎችም ሼር ስለሚያደርጉልህ ኖ አንተን እኔ እንትን አልልም። አንተ ብትል እኔ ከዚህ ቀደምም ሜንሽን አድርገውልኝ ነበር እና አንተ ኦርቶዶክስ ነህ አሁን ራይት፣ የኦርቶዶክስ አማኝ ተከታይ ነህ። እኔ አንተ ብትል አጌኒስት ብትቆም እኔ አንዳንድ ጊዜ አዝናለው፣ ሳዝን እቆጣሃለው፣ ነግርሃለሁም ለአንተ ለራስ ደውዬ ማለት ነው። አንዳንድ ነገሮች ደስ የማይሉ ነገሮች ካሉ ከመስመር የወጡ ማለት ነው እና እንደሱ አይነት ነገሮች ላይ እንትን የለኝም። ግን በዚህ ጉዳይ ላይ ተሙን እኔ ምን ብዬ ወቅሰዋለሁ? አንዳንዶች እኮ የወንጌል አማኝ ነን ብለው እንዴ ዛሬ ራሱ ጠዋት አይቻለሁ አንዱ እንዴት እያደረገ ሲሳደብ እንደነበረ ማለት ነው። እና ታስታውሳለህ መጽሐፍ ቅዱስ ላይ ዳዊት ላይ ልጁ አቤሴሎም መፈንቅለ መንግስት አደረገበት እና መፈንቅለ መንግስት አድርጎበት ዳዊት ቤተ መንግስቱን ጥሎ ስደት ጀመረ፣ መሸሽ ጀመረ፣ ከከተማ መውጣት ጀመረ ዳዊት። ምክንያቱም ያ ኃይል እያገኘ ሄደ። ብዙ አካባቢ የነበሩ ሰዎች በጣም ኃይለኛ ሰዎች ናቸው። አክጦፌልን ታውቃለህ? እሱ አማካሪው ነው። በጣም ከባድ ሰው ነው እሱ እንደምታውቀው ማለት ነው። እና ኤኒዌይስ ግን ዳዊት ለጊዜው የተሸነፈ ይመስል ነበር እና ከተማ ለቆ ይወጣል። ልጁ መፈንቅለ መንግስት አድርጎበታል ኦልሬዲ መንግስቱ ላይ ማለት ነው። እና ከከተማ ሲወጣ ሳሚ የሚባል አንድ ሰው አለ። ሳሚ ማለት ዘመኑን በሙሉ ዳዊትን ሲያገለግል የኖረ አንድ አገልጋይ ነው። ለዳዊት ጎንበስ ቀና ሚል ጌታዬ እያለ በወጣ በገባ ቁጥር ለዳዊት እጅ የሚነሳ የዳዊት ሎሌ ነው ሳሚ የሚባለው። ግን ያ ሳሚ የሳውል ዘመድ ነበረ። ባይገርም ከሳውል ጋር ዝምድና አለው። ልክ እቺን ክፉ ቀን ጠበቀና ይሄ ሳሚ የሚባለው ልክ ዳዊት ልጁ መፈንቅለ መንግስት አድርጎበት ከከተማ ሲወጣ ድንጋይ እያነሳ ዳዊት ላይ እየወረወረ እየሰደበ ይከተለዋል። ጌታዬ ብለው እኮ መሬት በግንባሩ የሚደፋ ሰው እኮ ነው ዳዊት ላይ ክፉ ቀን መጣ ብለው ማለት ነው። ድንጋይ እያወረወረ አንተ የደም ሰው እግዚአብሔር ጊዜ ጠብቆ ተበቀለ እንደዚህ እያለ ድንጋይ እያነሳ ዳዊት ላይ እየወረወረ ከከተማ ሲወጡ ይከተለዋል እየሰደበ ማለት ነው። በዚህን ጊዜ ከዳዊት ጋር የነበረው ሰው ምን አለው ዳዊትን፣ ጌታዬ ይሄ የሞተ ውሻ ለምንድን ነው እንደዚህ የሚሰድብህ? ሄጄ ለምን አንገቱን አልቆርጠውም ምናምን አለው። ለምንድን ነው እንደዚህ እየተከተለ የሚሰድብህ ሲለው ዳዊት ምን እንዳለ ታውቃለህ?
ቶባክ እግዚአብሔር ስደበውት ብሎት ቢሆን እንኳን እሱ ይሄው የገዛ ልጄ እንኳን ነፍሴን ይፈልግ አይደል እንዴ ያለ ገብቷል። የገዛ ወንድሞቻችን ምንላቸው ተነስተው እኛን ሊያጠፉ እንዲና እንደዛ በሚሉ ሰዓት በአንተንም ከስ ይመስልሃል? አሁን ለምን ተሙ እንደዚህ ያለ ብዬ ምቀየም ይመስልሃል? አሁን ወንጌል አማኝነን ብለው ዴይ ናይት እንደዚህ ያሳልፈው የሚሰጡን ሰዎች እያሉ አልልም። እኔ አንተን አልወቅስም። ሶ አልተቀየምኩም ለማለት ነው ይሄን ታሪክ ያነሳሁት ማለት ነው። ወንድምየው ክበርልኝ። እኔ ከምን አንጻር እንደምሰራው ኦልሞስት ከሰለቻቸው ሰዎች ቪዲዮም ሆነ ከሆነ ሰዓት በኋላ መከራከር ከሰለቻቸው ሰዎች መካከል አንዱ ነኝ። ይፊ የሆነ አንተ የሆነ ጊዜ ሰልችቶ ከቲክታክ የምትወጣበትን አሁን እረዳሃለሁና ከሰለቻቸው ሰዎች መካከል አንዱ ነኝ። ትምህርት ላይ በቆይ ደስ ይለኛል። ግን ደግሞ አንዳንድ ነገሮችን ስታይ እኔ ኦርቶዶክስ ሆኜ ከወጣው በኋላ ታውቃለህ፣ መሰረተ ክርስቶስ ነው ተወልጄ ያደግኩት፣ ግን የማውቀው ፔንቴኮስታልን ነው አይደል? እና ስለ ሉተራውያን ስለምናምን አይዋሽም፣ የታወቀው እዚህ ከመጣም በኋላ ነው። ከዛ በኋላ ማንበብ ማገላበጡን ምኑን ስናይ ክፍተቱንም የፈጠሩት እነማን እንደሆነ ይታወቃል መቼም። እና ሌላውን በውስጥ ማውራት ስለምንችል ግን ደግሞ ስጠይቅ አሁን ለምሳሌ አክሌ ህጻናትን ጥምቀት ላይ ስጠይቅ ከምን አንጻር ሆኜ እንደምጠይቅ ከዚህ በፊት ታስታውሳለህ? ዲቤት ላይ ውይይት ላይ የጴንጤ ልጅ ምን ተብሎ ይጠራል ተብሎ ሲጠራ ያው አንተ ያን መልሰከዋል ለዲያቆን መዝሙር ያሬድ የክርስቲያን ልጅማ ክርስቲያን ነው የሚል ነገር መልስ መልሳል። ግን ደግሞ ይጠመቃሉ አይጠመቅም ወይ ከሚሉ ሀሳቦች ጋር ቪዲዮ ሲወጣ ከዛ ጋር በተያያዘ ያንን ጥያቄ ጠይቄያለሁ። መልሱ ምን ሊሆን እንደሚችል አውቃለሁ። አንተ በትመልሰው ምን ብለህ እንደምትመልሰው አውቃለሁ። ግን ከጥላቻ አይደለም እየጠየኩኝ እያወራሁኝ ያለሁት አሁን ላይ ከማወቅ አንጻር ነው እየጠየኩኝ ያለሁት። ይሄ እንዲታወቅልኝ ነው። ግን ደግሞ እኔ ኦርቶዶክሳዊ ነኝ። ኦርቶዶክሳዊ ሆኜ ሳለው ሉተራውያንን አልደግፍም። ሉተራውያንም ጴንጤዎች ናቸው። እንደዚሁ ደግሞ ሌሎችም እንደዛው ናቸው። ይፍዬ ሉተራውያንን እየደገፈ የሚመጣ ኦርቶዶክሳዊ ካለ እኔ ሰፖርት አላደረገውም። ከዚህ በፊት ካየ እስልምና ላይ ፕሮቴስታንትና ኦርቶዶክስ አብረው ውይይት ሲያደርጉ ጴንጤው ከጴንጤ ጋር አብሮ ውይይት ያድርግ፣ ዲቤት ያድርግ፣ ኦርቶዶክሱም ከኦርቶዶክሱ ጋር ዲቤት ያድርግ የሚል አቋም ነው ያዝኩት። አሁን ይህንን አቋም አንተና ደምረው ሆናችሁ ላይቭ ላይ በምን አንግል እያወራችሁት እንደነበረ ተረድቻለሁ። ቁጭ ብዬ አዳምጫለሁ እስከ መጨረሻው ድረስ አንተ ላይቭ ከፍተህ ይፊ። እኔ ግን ያልኩበት ነገር ግን ሉተራዊ ሆኖ ወደ ኦርቶዶክስ ተጠግቶ ጴንጤ መስደብ አግባብ ነው ብዬ አላስብም። ሉተራዊ እንደ ሉተራዊ ከፔንቴኮስታል ጋር መወያየት ይችላል። ካልቪንም ከሌላው ጋር መወያየት ይችላል። ግን ጥያቄ ሆኖ እኔ ጋር መጥቶ ስጠይቅ ከጥላቻ አንጻር አይደለም፣ ከማወቅ አንጻር ነው የምጠይቀው። ይሄ ብቻ እንዲታወቅልኝ ነው የምፈልገው። እኔ ሉተራውያንም በእኔ አንግል አልዳኑም ብዬ ነው ማምነው። ለሚባል እኔ ኦርቶዶክሳዊ ነኝ አይደል? ኤፍሬማውን ተመስገንን አልዳነም ብለን ነው የምትናገረው። እኔ ደግሞ ኤፍሬም አልዳነም ነው የምለው። እኔ ኦርቶዶክስ ነኝ፣ አንተ ፕሮቴስታንት ነህ። ልክ እንደዚሁ እኔ ሉተራውያን ለመዳን ሩብ ጉዳይ የቀረቡ ናቸው ብዬ አላምንም ኦርቶዶክስ ካልሆኑ። ስለዚህ በዚሁ ሀሳብ ነው እማወራው እና ይሄ እንዲታወቅልኝ ነው። አመሰግናለሁ ወንድሜ። ጥያቄ ካለ ግን አዳምጣለሁ። እሺ ተሙዬ፣ አይ ጥያቄ አልጠይቅም። አንተ ኦፒኒየን የራስ የተከበረ ነው። ያንተ ኦፒኒየን አብረው መስራት የለባቸውም ኦርቶዶክስና ፕሮቴስታንት እስልምና የሚለው ኦፒኒየን ነው፣ ያንተ ምልከታ ነው። ይሄ መጽሐፍ ቅዱስ ትምህርት አይደለም ወይ እንትን አይደለም፣ የግል ምልከታ ነው። ሪስፔክት ያ የተከበረ ነው ለአንተ ማለት ነው። እኔ ለምሳሌ ዴዋን ጀምሮ ከድሮም ታውቃለህ ያለኝን አቋም ኦርቶዶክስና ወንጌል አማኞች እስልምና ላይ ቢሰሩ አንድ በሆኑበት ጉዳይ ላይ ጥሩ ነው ብዬ ነው ማምነው። እኔ ይሄ ኦፒኒየን ነው፣ መጽሐፍ ቅዱሳዊ አይደለም። ኦኬ፣ ይሄ የመጽሐፍ ቅዱስ እንትን አይደለም። ስለዚህ ያንተ ኦፒኒየን ሰዎች ላይ አካሄድ ላይ አሰራር ላይ ባለህ ምልከታ የፈለከውን አቋም ማንጸባረቅ መብት አለ። እኛ መብት እንዳለን ሁሉ ማለት ነው። ትክክል አይደለም፣ አብረው መስራት የለባቸውም፣ በዚህና በዛ
ብለህ ልትናገር ትችላለህ። እንደሱ የሚሉ ብዙ ሰዎች አሉ። እኛም ደግሞ አይ ቢሰሩ በዚህ ጉዳይ ላይ ደግሞ ይበልጥ ውጤታማ ይሆናሉ የምንለው ነገር ይኖራል። እሱ መብት የተጠበቀ ነው። ሌላው ያው ሉተራውያንን በተመለከተ እኔ ያለኝን አቋም ታውቃለህ ብዬ አምናለሁ። እኔ ሉተራውያንን በሙሉ ወንጌልና በመካነ ኢየሱስ መካከል ያለው ልዩነት ኢሴንሻል የስም ልዩነት ነው ብዬ ነው ማምነው። እኔ ኢሴንሻል በሆኑ ዶክትሪኖች አንድ ናቸው ብዬ ነው ማምነው። መሰረታዊያን በሆኑ ትምህርቶች አንድ ናቸው ብዬ ነው ማምነው። ከዚህ በፊት እንደሱ ስል እኔ ዝም ብሎ እንትን ፉከራ አይደለም፣ ማስረጃዎችን አሳይቼ ነው ማስረጃዎችን አምጥቼ በመሰረታዊ እምነት አንድ የሆንበትን አሳይቼ ነው ኦፊሻል ዶክመንቶችን አሳይቼ አንድ ነን ብዬ አምናለሁ እና እንደዛም እናገራለሁ። እስቲ በምን አንድ ሆናችሁ ሲባል ዝርዝሩን ሐሳብ አመጣለሁ። ከራሴ ሳይሆን ከተቋማቱ ነው ያመጣሁት ያሳየሁት። ልዩነት ደግሞ ያለበት ትራዲሽን አለ በእርግጥ እሱን ደግሞ ለዘመናት ስንናገር ነው የኖርነው። ለምሳሌ ጥምቀትን በተመለከተ ሉተራውያን ጥምቀት ያድናል ይላሉ። እኔ ሙሉ ወንጌል ነኝ ጥምቀት አያድንም እላለሁ። ካዲያ ኤፍሬም ጥምቀት ያድናል እና ጥምቀት አያድንም እንዴት አንድ ይሆናሉ ኢሴንሻል ዶክትሪን ላይ ብለው ብዙ ጊዜ ያፋጫሉ። እኛም ሚሊዮን ጊዜ ተናግሬያለሁ። እነሱ የሚረዱት ለምሳሌ እኔ እምነትን በቃል በኩል ነው እላለሁ፣ እነሱ ደግሞ እምነት በቃል በኩልም ነው ይላሉ፣ በሳክራመንቶችም በኩል ነው ደግሞ ይላሉ። ኦኬ ልዩነቱ ይሄ ነው እንጂ እነሱም ከእምነትን ያገለለ ሰልቬሽን የለ። አሁን አንዳንዶቹ ሲያቦኩታ ያለው አሁን ዛሬ ጠዋት የተወሰነ ደቂቃ ዮኒ ማኛ ቤት ነበርኩኝና አንድ ልጅ ገብቶ ሲያጨማልቀው ያለው አሁን ሉተራውያን እኔ ማዝነው ሉተራውያን ባሉበት ለምን እንደዚህ ይሆናል ነው። አሁን እዚህ በጣም 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 ዲፕ የሆነ እውቀት ያላቸው ሉተራውያን አሉ እንደምታውቀው ማለት ነው። እንደነ ኤፊ አይነት ማለት ነው። ኤፊ ደብሊውኤስ እንደነ ዳኒ እውነት ለሁሉ እነሱ ለምን ዝም ይሏቸዋል? እኔ አይገባኝም። እንደነዚህ አይነት ልጆችን ማለት ሲያቦካው ነበር። አሁን በፍጹም ሉተራውያን የማያምኑትን አስተምሮ የነሱ ትምህርት እንደሆነ አድርጎ አንዱ ገብቶ ሲያወራ ነበር። አንፎርቹኔትሊ በእነሱ ስለተቃኘ ነው አሁን ሉተራን የሚባለው ነገር ሌላ ነገር እየተሳለበት ያለው። ግን መሬት ላይ ያለችው ሉተራን መካነ ኢየሱስ ትሁን እንዳልኩት ነው የኔ እምነት። መካነ ኢየሱስ ከሙሉ ወንጌል የሚለየው በትምህርት ነው ብዬ አላምንም። የስም ልዩነት ነው ያላቸው ብዬ ነው ማምነው እንጂ ትምህርታቸው ብሬክ ዳውን ሲደረግ ያን ያህል ልዩነት የለውም ብዬ አምናለሁ። የትራዲሽን ልዩነት አለ፣ ኦብቪየስ ነው እሱን ከዚህ በፊት ተናግረናል። እነሱ ይሄን ማለታቸው ልክ አሁን እኔ እንደተናገርኩት ማለት ነው። እኔ እምነት በቃል በኩል ነው ስል እነሱ ደግሞ አይ በቃል በኩልም ነው በእነዚህም ደግሞ በሳክራመንቶቹ ናቸው ደግሞ ብለው የሚያቀርቡት አለ። በዚህ ነው ብለው ከዚህ በፊት እሱን ስሞግት ነው የኖርኩት ቢያፈው እነሱ ሉተራንን ሆኜ ማለት ነው። እኔ እንደዛ ነው ማምነው። የጌታ ቤተ ሁልጊዜ እንደምለው ዋንሳ ገሄድ አይ መካነ ኢየሱስ ነች እውነተኛ ቤተክርስቲያን ወይ እሷ ነች የቀረበችው ለዋሬቨር ብለው የሚያምኑ ሰዎች በተደጋጋሚ እንደምለው መካነ ኢየሱስ ሄደው ጌታን እንዲቀበሉ ነው። የክርስቶስ ቤተክርስቲያን ስለሆነች መካነ ኢየሱስ ሄደው እጅ አንስተው ጌታን ቢቀበሉ ሙሉ ወንጌል እንደተቀበሉ ነው። የቀረባቸው ሄዱ ሙሉ ወንጌልና ቃል አሁን መካነ ኢየሱስ ካላ አጠገባቸው የሚቀርባቸው ቦታ ላይ መካነ ኢየሱስ ይሁን ሙሉ ወንጌል እዛ ገብተው ጌታን ተቀብለው እዛው ያገለገሉ ወደ ጌታ ይሄዱ። ሁለቱም የጌታ ቤተክርስቲያን ናቸው እና እንደሳ ነው ማምነው እኔ። ልዩነት ያለው ልዩነት እንዳልኩት የትራዲሽን ልዩነት አለ። ብሬክ ዳውን ሲደረግን ተመሳሳይ ነው ሐሳቡ እና ብዙ ጊዜ ትምህርት ቻሌንጅ አልተደራረግንም። እስከዛሬ ከነሱ ጋር ስናወራ ሰምታችሁ አታውቁም። ብዙዎቹ አያውቁም። በተለይ ኦርቶዶክሳውያን ከነሱ ጋር ስንነጋገር ሰምተው አያውቁም ትምህርታችንን ማለት ነው። ብዙ ኦርቶዶክሳውያን አሁን የተሳሳተ ግንዛቤ እንዳላቸው አምናለሁ፣ አውቃለሁ። ጥምቀት ለምሳሌ ብዙ ጊዜ ስምሰማው እንደውም ካህናቱ ጭምር እንደዛ ሲሉ ሰማለሁ። ትንሽ ለኛ የቀረቡ ናቸው ሉተራውያን ሲሉ እሰማለሁ በተደጋጋሚ ማለት ነው። ግን አይደለም፣ እንደዛ አይደለም። በጣም የሚያስቅ ነው። አይደለም እንደውም አንድነን በሚሉበት ጉዳይ እየተናገርክ እስኪ ልደትዬን ሳበው እስኪ ልደትም
ነበር መሰለኝ እየተሳበ ነው እያየው ነው። ሞዴሬተሮች ከአንዳንድ እየሳቡት ነው እያየው ስላቋረጥኩ ቢገባ አይውሽ እፈልገዋለሁ። እሺ ሰው አንድነን በሚሉት ትምህርቱ ስላልተነሳ ነው እንጂ ትምህርት እየተዋየን ስላልሆነ ነው ከነሱ ጋር የተሸወዱት እንጂ እነ ልደተ ቃልም የተሳሳቱት እንጂ ትንሽ መነጋገር ስንጀምር እነ ልደተ ቃልም ትምህርቱን ስለሚያውቁ ከዛ በኋላ ይታለላሉ ብዬ አላስብም። ምክንያቱም አንድነን በሚሉ እነ ልደተ ቃል አንድነን በሚሉት መንገድ በሚሉት ትምህርት ከሉተራውያን ይልቅ እንደውም ፔንቴኮስታሎች ይቀርቧቸዋል። አሁን ይህንን ስል ብዙ ሰው እንደ ኤፍሬም ጤነኛ ነው እንደ ሊል ይችላል። ምንድን ነው የሚለው ኤፍሬም? እነሱ እኮ ጥምቀት ለድህነት ነው የሚሉት፣ የጌታ እራት ለኃጢአት እንደዚህ ነው የሚሉት እና አንተ እኮ አይደለም ነው የምትለው እና እንቀርባለን ለኦርቶዶክስ የምትለው ያመሃል ወይ ነው የሚለው ብዙ ሰው። አሁን እንደዚህ ቢሉ አልፈርድም። ለምን ትምህርቱን ማውራት አልጀመርንም? እኛ ስናወራ በኋላ ይረዱታል። ለምሳሌ ጥምቀትን በተመለከተ አንድ ነገር ብቻ ላንሳ። ጥምቀት ለምሳሌ ሉተራውያን ስለ ጥምቀት ምን ያምናሉ መሰለ ተሙዬ? ጥምቀት ለድህነት ነው ብለው ያምናሉ። ኦኬ ብሬክዳውን ይደረግ። ብሬክዳውን ሲደረግ አንድ ሰው በሚጠመቅ ሰዓት እግዚአብሔር በልቡ እምነት ይፈጥራል ብለው ነው የሚያምኑት ሉተራውያን። የሉተራን ዶክትሪን ይሄ ነው። ኦርቶዶክሶች ሲጀምር እምነት ራሱ ሰውየው ነው የሚያምነው ነው የምትሉት። እነሱ እኮ ከሰውየው የሚጠበቅ የለም ለማመንም ነው የሚሉት በእምነት አንድ ጊዜ ይቅርታ፣ አይ ጣልቃ እቺን ብቻ ልልና ትቀጥላለህ። ይቅርታ አንተ ላይ አይደለም ጥያቄ ላይ አይደለም። ከይቅርታው ወንድማለም ኮመንት ላይ በተደጋጋሚ ከፕሮቴስታንቱ ከኦርቶዶክሱም የተደጋገበ ጽሁፍ ሲጻፍ ነው። እኔ ልደትን አስገባው ያልኩት እኔ መወያየት አቅም ሳይኖረኝ ቀርቶ ሳይሆን ቅድም ድንገት ልደት ከገባ የሚል ኮመንት ስላየውኝ ሀሳብ ካለው ይግባ የሚል እንጂ እኔማ እኮ ልወያይ ፈረሱም ላይ ሜዳውም ላይ ወጥቼ ኖ ተሙዬ ኖ አሁንማ ልደተ ቃል ከተወያየማ ቪዲዮ እንትን ነው የሚሰራው። ኖ አሁን እኮ የከፈትነው እኛ ልደተ ቃልማ የሚወያይ ከሆነ ተናገርኩ ቅድም ፎርማል ቤት ነው የምፈልገው። አሁን ለምን እንዳልኩ ልንገርህ። እኔ አሁን ስመጣ በሉተራውያንና በፔንቴኮስታል ላይ ፖለቲካ ልሰራ አይደለም የመጣሁት። አሁን የመጣሁት ሀሳቦቹን ግልጽ ልነጋገርና ልንነጋገር ነው የገባሁት። ገብቶኛል። መጥቼ ፖለቲካ ተሙ እንደዛም የመሰላችሁ ሰዎች ተሙም ለውይይት አሁን እኛ ውይይት ጥሪ እኮ እያቀረብን ነው። ፎርማል ውይይት ነው የምንፈልገው። ቀጥል ኤፊ፣ ይቅርታ እንትን ስላልኩ ከዛ በኋላ እኔ ወደ ጥያቄ ይገባል። እሺ ተሙ፣ አሁን እዚህ ያልገባችሁ ሰዎች ውይይት እያደረገን አይደለም። አሁን የውይይት ጥሪ ነው ያቀረብነው። ውይይቱ የሚሆነው ኤፊ ሞዴሬተሮቹም በደንብ ኮንትሪቢዩት ቢያደርጉ ጥሩ ነው። እኔ አሁን በጣም የማውቃቸው በጣም የማከብራቸው ኦርቶዶክሶች፣ ፕሮቴስታንቶች በጣም ያልሆነ መልእክት እያስተላለፉ እዚህ አሁን አውስትራሊያ በጣም ብዙ ሰዎች አሉ። አንዳንዶቹን የሚያውቋቸው ሰዎች ሁሉ ይታዘቧቸዋል። እና በቃ ይሄ ሰላማዊ ውይይትና የምንነጋገረው ትንሹም ወንዱም ሴቱም የሚነጋገረው ስለዚህ ጉዳይ ነው። ስለዚህ በተቻላችሁ መጠን ስድብ፣ ትችት፣ የሆነ ያልሆነ ነገር የምታስተላልፉ ሰዎች በእናታችሁ እኛ በስነ ስርዓት እንማማርበት። በቃ ዝም ብለን ቁጭ ብለን እንደ ማርያም ከእግር ስር እንስማ፣ እንማር። እሺ ተባረኩ። እንደዛ አድርጉ። ኮሜንት ላይ እንትኑን ቀንሱ። ሰው ውይይት ልደተ ቃልም እየሰማኝ ነው ብዬ አስባለሁ። ልደተ ቃልም ሌሎቻችሁም የውስጥም ብትኖሩ የውጭም ማናችሁም እኔ ጉዳይ አይሰጠኝም። እሱ ቅድም ማስታወቂያው ላይ እንደዛ ብያለሁ። ጥሬ ምንድነው? ፔንቴኮስታል ማስታወቂያው ላይ እንዳልኩት በሶስተኛው ኤዲ አካባቢ በሐዋርያት ሥራ ምዕራፍ 2 ላይ ኦኬ የተመሰረተ የሐዋርያቱ ሃይማኖት ነው ብዬ ነው ማምነው። እኔ የነ ዮሐንስ የነ ጴጥሮስ የነ ጳውሎስ ሃይማኖት ነው ብዬ ነው ማምነው። አይደለም ኤፍሬም፣ ውሸት ነው፣ ተሳስተሃል። የሐዋርያቱ ሃይማኖት አይደለም። እዚህ ጋርና እዚህ ጋር የሐዋርያቱን ትምህርት አትቀበሉም፣ እዚህ ጋርና እዚህ ጋር የኢየሱስን ትምህርት አልተቀበላችሁም የምትል ሰው ካለ ለውይይት ዝግጁ ነኝ፣ ጥራኝና እንወያይ ያልኩ ነው። ግልጽ አይደለም እንዴ? ግልጽ እኮ ነው። አሁንም ደግመዋለሁ። ፔንቴኮስታል በሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የተመሰረተ የሐዋርያቱ ሃይማኖት ነው። ኢየሱስ በደሙ የመረቀው ወይም ያስጀመረው ሃይማኖት ነው።
አይደለም ኤፍሬም ተሳስተሃል። ፔንቴኮስታሎችማ እንዴት የሐዋርያት ትምህርት ነው ትላለ? ይሄው ልሳኖቻችሁ እንትናችሁ በዚህ ገብቶ ይሄ ትምህርታችሁ ይሄ ልምምዳችሁ ሚል ሰው ካለ ዲቤቴን ይቀበለኝ ነው። ግልጽ አይደለም እንዴ? እኔ አንድ ሐዋርያቱ አስተምረውት ፔንቴኮስታሎች የማይቀበሉት ኢየሱስ አስተምሮት አንድ ፔንቴኮስታሎች የማይቀበሉት ትምህርት ቢሆን ልምምድ ካለ እኔ እዚህ ቤት መቆየት አልፈልግም። ስለዚህ ሞግት እኔ አንድ አይደለም እንዴ ያልኩት? አንድ ማለት እኮ እኔ እያጋነንኩ እኮ አይደለም። ሰው ሲያጋነን ጥቂት ለማለት አንድ ይላል። እኔ እንደዛ እያጋነንኩ አይደለም አንድ ያልኩት። ጥቂት ማለቴ አይደለም። አንድ ስል አንድ ማለቴ ነው። አንድ ነጠላ አንድ ማለቴ። ስለዚህ እኔ ፔንቴኮስታል የሆንኩት 100% የሐዋርያቱ ሃይማኖት እንደሆነ እርግጠኛ ስለሆንኩ ነው። አይደለም የሚል ሰው ካለ መሞገት የሚፈልገው ኤኒ ትምህርታችን ካለ ልምምዳችን ካለ ውይይት ይቀበል። አይ ውይይት አልቀበልም፣ ቅድም እንዳልኩት የሚቻለውን ነገር ነው የምነግራችሁ። አሁን የሚቻለው አይ ውይይትን አልቀበልም፣ ካንተ ጋር መወያየት አልፈልግም፣ ግን በሬን ዘግቼ መዋሸት እችላለሁ። ፔንቴኮስታል ማለት 16ኛው ክፍለ ዘመን ላይ 1900 ላይ በአሱዛ ስትሬት እንትና በሚባል ሰውዬ በዚህ ገብቶ በዚህ ወጥቶ ብዬ መዋሸት እችላለሁ በር ዘግቼ። ካንተ ጋር ግን አልመጣም፣ ይቻላል። እስከዛሬም እንደዛ ነው የነበረው። ጎሄድ እናንተ ቀጥሉ፣ በር ዝጉና በዚህ ገብቶ በ16ኛው 2024 ላይም ነው 2026ም ነው በሉ። ኢትስ ኦኬ። እኛ ፊት አይሆን እንጂ ውይይት ማትመጡ ከሆነ እንደተለመደው ከዚህ በፊት ስናደርግ እንደነበረው ውይይት ጠርተን ስለማትመጡ ቤት ከፍተን ስናስተምር እንደነበረው ከዛ እንደዛ ከፍተን እናስተምራለን። አንድ ውይይት ከዘማርያም ጋር ያለን ውይይት ማስታወቂያ ሰርቼ ነበረ እና እሱም በዚህ አጋጣሚ ልናገር። ከዲያቆን ዘማርያም ጋር ያለን ውይይት አይቀርም እናደርጋለን። ምንድነው የሆነው መሰላችሁ? ዲያቆን ዘማርያም ትንሽ ቢዚ ነው አሁን። እንደምታውቁት መሬት ላይ አገልግሎት ብዙ ስላለው ትንሽ ጊዜ እንፈልጋለን። ጊዜ አመቻችቶ ስኬጁሉን አመቻችቶ ርዕስ መርጠን ውይይቱን እናደርጋለን። በቃ አሁን ያልሆነው በዚህ ምክንያት ነው። ትንሽ ቢዚ ነው ዘማርያም ማለት ነው። እሱም በዚህ አጋጣሚ እንትን ልበላችሁ ብዬ ነው። ኦኬ እሱን ሜንሽን ብዙ ሰዎችም በዚህ አጋጣሚ ስለምጠይቁኝ ነው ከዘማርያም ጋር ያለው ውይይት እንዴት ነው ስለምትሉኝ ማለት ነው። ቢዚ ስለሆነ ትንሽ መሬት ላይ ስኬጁሉ ከተስተካከለ በኋላ ውይይት እናደርጋለን መርጠን ማለት ነው። ከሱ ጋር ብዙ ውይይቶችን አድርገናል። 2-3 ጊዜ አድርገናል ውይይት ከዘማርያም ጋር። ጥሩ ጊዜ ይኖረናል ብዬ አምናለሁ እና ለዛ ነው እንትን ያለው። እሺ ክበርልኝ፣ ሐሳብህን ገልጸሃል። እኔ ለምሳሌ ያክል በእናንተ በፕሮቴስታንት በፔንቴኮስታል እና በሉተራውያን ላይ ያለውን የትምህርት ልዩነት ለመክፈት አንተ ጋር መጥቶ ፖለቲካ መስራት አይጠበቅብኝም። ቤቴን ከፍቼ ፔንቴኮስታል እንደዚህ ነው፣ ሉተራውያን ይሄ ናቸው፣ አርሜኒ እንደዚህ ነው፣ ካልቪን እንደዚህ ነው እያልኩኝ መናገር እችላለሁ ቤቴን ከፍቼ። አይ ውይይቱም እንደሱ አይደለም። አሁን እኮ ገብቶኛል ውይይታችን። ቆይ አሁን ይሄንንም ልንገርህ። ቆይ አልተረዳኸኝም ኤፊ፣ አልተረዳኸኝም። ገብቶኛል። ተሙዬ ታች ላይ ለሚጽፉ ሰዎች የእናንተን የሁለታችሁ ልዩነት ልናገር አለም የመጣው ውይይታችንም እንደሱ አይደለም። ውይይታችን ራሱ ውይይትም የጠራሁት ፔንቴኮስታልና ሉተራን አንድ ናቸው ይለያያሉ፣ በስንት ይከፈላሉ፣ በ9 በ10 ምናምን እሱ አይደለም ውይይቱ ፔንቴኮስታል የጳውሎስ ሃይማኖት ነው አይደለም የሚል ካለ ይምጣ ነው ውይይቱ። እንደዛ ነው ውይይቱና አታስጨንቁት። እሺ ጌታ ሚውት ያረኩ መስሎኝ የሳቅኩት። ተሙዬ መሳቅማ የደስታ እንትን ነው። የደስታ እንትን ነው። ሪላክስ አርግ፣ ሳቅ። እንደውም አሁን ያለው ፔንቴኮስታል ቤት ስለሆነ ጭንቀት ምናምን አይፈቀድም። መሳቅ መደሰት ምናምን ብቻ ነው። እሺ ለማንኛውም በዚህ ጉዳይ እኔ እሺ ጥያቄ አነበረኝ ድንገት። ስጨርስ ሚት አርግና ሳቅ።
ሚት አርግና ሲጨርስ ሳቅን ስትጨርስ እንትን ትላለህ ትገባና መናገር የምትፈልገው እንሰጣለሁ። እሺ ዋንስ አጌን ማስታወቂያውን ሂዱና ሪፖስት አድርጉ፣ ሼር አድርጉ። ኦኬ ፕሊስ ማስታወቂያውን ሼር አድርጉ፣ ሪፖስት አድርጉ። እዚህ ለምትመለከቱ በቀጥታ በእናንተም ይሁን በፌክ አካውንትም ለምትመለከቱ ወንጌል አማኝ ነኝ ብትል ከወንጌላውያን ውጪ የሆናችሁ ኦርቶዶክሳውያን ብትሆኑ ካቶሊካውያን ብትሆኑ ዋትኤቨር ኦኬ ፔንቴኮስታል በሐዋርያት ሥራ ምዕራፍ 2 ላይ በባለ 50 ቀን የተመሰረተ የሐዋርያቱ ሃይማኖት ነው ብዬ አምናለሁ። አይደለም ኤፍሬም፣ ፔንቴኮስታል የሐዋርያት ሃይማኖት አይደለም፣ በ30ኛው ኤዲ አካባቢ በሐዋርያት ሥራ ምዕራፍ 2 ላይ የተመሰረተው ሃይማኖት ፔንቴኮስታል አይደለም የሚል ሰው ካለ አይቤጊው ጥሪ ያቀረብኩላችሁ ነው። የውይይት ጥሪ በኮስት ፎርማል ዲቤት እንግባ። በኮስትም ልምድ የሌላችሁ ሰዎች፣ ማትፈልጉ ሰዎች ገለልተኛ ቤቶች እንመርጥና በዛ በገለልተኛ ቤት ውስጥ ውይይት እናደርጋለን። እናንተ ምንም ይሁን ሃይማኖታችሁ ኦኬ ምንም ይሁን ሃይማኖታችሁ ይዛችሁ ትመጣላችሁ። ሃይማኖታችሁን ትናገራላችሁ። ሃይማኖታችሁን እኔ ሃይማኖቴን እናገራለሁ። ግልጽ አይደለም? ግልጽ ነው አይደል? ከዛ በኋላ እንፈታተቻለን ማለት ነው። ማን ነው የሐዋርያቱን ሃይማኖት የተከተለው? በሐዋርያቱና ነቢያት መሰረት ላይ የታነጸው ማን ነው? ኢየሱስ በደሙ ያስጀመረው ሃይማኖት የትኛው ነው? ይሄንን እንወያያለን። ግልጽ አይደለም? ግልጽ ነው። አሁንም ዋንስ አጌን በር ዘግቶ ይቻላል ነው። አሁን ብዙ ኮሜንት ላይ እንደማየው በር ዘግቶ ፔንቴኮስታል ማለት ዝም ብለው ናቸው 1900 የመጡ በ16ኛው ክፍለ ዘመን የመጡ በ2026 የመጡ አሱዛ ስትሬት ኪሊማንጃሮ ተራራ ላይ ቦሌ መንገድ ላይ ምናምን ማለት ይቻላል። በር ዘግቶ እኛ ጋር መጥተው አይደለም። ቁም ነገር አለኝ ፔንቴኮስታል የሐዋርያት ሃይማኖት ነው ያልከው ትክክል አይደለም። ሐዋርያት ሥራ ምዕራፍ 2 ላይ በባለ 50 ጊዜ ተመሰረተ ያልከው ትክክል አይደለም፣ ውሸት ነው፣ ማስረጃ የለህም፣ መከራከር እፈልጋለሁ፣ ካንተ ጋር መሟገት እፈልጋለሁ በማስረጃ የሚል ሰው ካለ ጥሪ አቅርቤያለሁ። ኦፊሻሊ ጥሪ እና 2 ነገር ብቻ ነው የፈቀድኩት። 3 ነገር ማድረግ አይቻልም። 2 ነገር ፈቅጃለሁ። አንደኛው ውይይቴን መቀበልና እኔ የምለው ነገር ውሸት መሆኑን ማጋለጥ። ኦኬ እኔ ያልኩት ነገር የምናገረው ነገር በሙሉ ትክክል እንዳልሆነ ውሸት እንደሆነ ማጋለጥ አንደኛው። ሁለተኛው ደግሞ የምትለው ነገር ትክክል ነው፣ ግን ስለዚህ አንተ ጋር መጥቼ መዋየት አልችልም፣ መሙገት አልችልም፣ በሬን ዘግቼ መዋሸት እቀጥላለሁ። ይሄ ይቻላል። እኛ ደግሞ ቤት ከፍትና ማስተማር እቀጥላለሁ። ትንሽ እዚህ ላይ እንቆያለን። አሁን እንዳልኩት ከዚህ ቀደም ሉተራውያን ላይ የነበረ እርግጫ ነበረ። እሱን እንትን ብለናል። የዛ ጊዜ ስንሟገት ነበረ፣ ስንከራከር ነበር። ሚስር ፕሬዘንት ተደርገዋል። በዛ አይደለም በዚህ ነው ብለን ስንሟገት ነበረ ቆይተናል እንደምታውቁት። አሁን ደግሞ ፔንቴኮስታል ላይ ሆኗል። ኦኬ ፔንቴኮስታል ላይ ስለሆነ ከዚህና ከዛ ዱላ እየተወረወረ ያለው አሁን ደግሞ እዚህ ላይ መሞገት ግድ ይለናል ማለት ነው። ስለዚህ ይህንን ነው ጥሪ ማድረገው። ማስታወቂያውን ሪፖስት አድርጉ፣ ሼር አድርጉና ጥሪ አድርጉ ለሰዎች። ተባረኩ። ኤፌ እንዴት ቆየ? እግዚአብሔር ይመስገን ሰላም ነው። ከፌ ሰላም ነህ? እንዴት ነህ? እዚህ ጋር ጥያቄ አለኝ እኔ አንተ ልጠይቅህ። እሺ ጠይቅ። ጳውሎስ በዳነበት መንገድ ድናሃል አንተ? የጳውሎስ ትምህርት ከሆነ ፔንቴኮስቴ 30 ዓመተ ምህረት ተጀመረ። ውይይት ነው። አሁን ውይይት ጠርቼ ነው። ምን ውይይት እየጠራው ፎርማል ዲቤት መተው ውይይት ታስጀምራለህ እንዴ? ውይይት እየጠራው ነው። አሁን ጳውሎስ የጳውሎስ ሃይማኖት አይደለም፣ የጴጥሮስ ሃይማኖት አይደለም፣ ውሸት ነው ያለ ሰው ጥሪ ነው የሚያገርግልኝ። በኮስት ነው ፎርማል ዲቤት ነው ማድረገው። ፎርማል ዲቤት ነው የምታደርገው? ፎርማል ዲቤት ነው የምፈልገው። እንዴ ግልጽ መሰለኝ። ማስታወቂያ የለጠፍኩት ካዲያ እንትን ልል ነው እንዴ? ፎርማል ዲቤት ነው የምፈልገው። እሺ ፎርማል ዲቤት ከሆነ ችግር የለውም።
እንደዛ ነው። ፎርማል ዲቤት ነው የምፈልገው። በደንብ ሰው 20 ሺህ ሰው 40 ሺህ ሰው ምናምን ባለበት ነው የምፈልገው። 40 ሺህ ሰው እንዴት ይገባል? 40 ሺህ አይገባም፣ 20 ሺህም አይገባም። ይገባል። ምን ችግር አለው? ማስታወቂያ ከእንትን ካለ በኮስት ምናምን ይገባል። ባለፈ እኔ ከነ ኤርሚ ኤችዲ ጋር ሳውራ በጣም ብዙ ሰው ነው የነበረው። አንድ 20 ሺህ ሰው አይሞላም ነበር። ለመማማር ነው። እንደዛ ከሆነ እኔና ኤፊ በዚህ ሀሳብ ላይ ዲቤት ባይጠራ ኖሮ ኤፍሬም ክንፍዬ ዲቤት ባይጠራ ኖሮ አሁን እዚሁ ጋር እንወያየ ነበረ። ውይይት አይደለም የፈለገው ኤፍሬም፣ ዲቤት ነው የፈለገው። እኔ ደግሞ ዲቤተር አይደለሁም፣ ዲቤት አልጠራም። ደግሞም በዚህ ጉዳይ ላይ ዲቤት እናድርግም አልለውም። ለዛም ነው ዝም ያልኩት፣ ቶፒኩ ስለማይመለከተኝ። አሁን እኔ ቶፒኩ ቢመለከተኝ ኖሮ ዲቤትን ንግባ። ደግሞ ለዲቤትም ደግሞ እኔ ለአቅመ ዲቤት አልበቃውም። ግን ኤፊ ክበርልኝ፣ ሌላ ጊዜ እናወራለን። ያው ካለ ግን አዳምጣለሁ። ተመስገን። ለምን መወያየት ፈራ የሚል ነገር ካለ ዛሬ መወያየት ፈርቼ የወጣሁት ይህን ወቁ ብዬ ነው። ኤፊ አንተ ኮሜንት በደንብ ታያለህ፣ እንትን ትላለህ አይደለም? ስንት ነገር እየተባልኩ ኮሜንት ላይ ተሙዬ። ግን ኤፊ ጥያቄ ግን ከተነሳ ምን አለ መሰለ፣ 2 ቪዲዮ ሰርቻለሁ። የመጀመሪያ ጉዳይ ዛሬ ትላንትና ነው ያየሁት፣ ማታ ላይ አይቻለሁ። ሙሉ ወንጌል የአንድ ወር ጾም ጋር ጾም አውጃለች። ቤተክርስቲያኗ እንደ ቤተክርስቲያን የራሷን እንትን ይዛ ነው ያወጀችው። እንደሱ እሱ ላይ ማውራት እንችላለን። አሁን ከዲቤቱ ጋር ስለማይገናኝ ጥያቄ ካለ መጠየቅ ትችላለህ። እሱን በተመለከተ ሙሉ ወንጌል አውጃለች፣ አይቼዋለሁ። ሉተራውያን ግን የጋድ ጾም እንዳላቸው ጀምረዋል። እኔም ቪዲዮ ሰርቼበታለሁ። ፔንቴኮስታሎችስ የሚል ነበር ሀሳብ ያመጣሁት። ከፔንቴኮስታል ሙሉ ወንጌል በቤተ ክርስቲያኗ መሰረት የአንድ ወር ጾምን አውጃለች። ሌሎቹን ግን አላየውም። ከሙሉ ወንጌል ውጭ ሌሎቹን አላየውም። እና የጋድ ጾም እንዴት ፈቀደች? እስከዛሬ ድረስ በጋድ ጾም ፕሮቴስታንቶች ወይም ደግሞ ፔንቴኮስታል ታምን ነበር ወይ? እንደዚህ ኦፊሻሊ ጾም አድርጋ ታውቃለች ወይ? በድብቅ ነበር ጾም የሚደረገው ብለው በግልጽ ሲቃወሙ ሰማ ነበር። እና ከምን አንጻር ነው? እስኪ ይህን ነገር ብታብራረው። እሺ ተሙዬ፣ ጥሩ ጥያቄ ነው። ግን ከአንተ መምጣቱ ጥያቄው ትንሽ ግር አስበኝ። ምክንያቱም አንተ ባክግራውንድ ከልጅነት በዚሁ ቤተ ክህነት ስላደግክ ማለት ነው። ጾም በተመለከተ እንግዲህ በወንጌላውያን አማኞች ዘንድ ጾም ጸሎት ማለት ምን ማለት እንደሆነ ማወቅ የምትፈልጉ ሰዎች በየቸርቻችሁ በየሰፈራችሁ ቸርች አለ አይደለ? ሂዱና ታፔላቸውን እዩ እየዞራችሁ ማለት ነው። ቢያንስ ሚኒመም በሳምንት 1 ቀን የጾም ጸሎት ፕሮግራም አለ እዛ ቸርች ውስጥ። ቢያንስ ነው ያልኩት፣ ሚኒመም ቢያንስ። ቸርች ከሆነ እውነት ቸርች ከሆነ ታፔላው ላይ ታገኙታላችሁ። ቀላል ነው። እኔንም መስማት አያስፈልጋችሁ። ሂዱና ታፔላ እየዞራችሁ ታፔላውን ብቻ ይው፣ የፕሮግራሞቹን ቀን ዝርዝር ማለት ነው። የአምልኮ ፕሮግራም፣ የፈውስ ፕሮግራም ምናምን ይላል አይደለ? እዛ ላይ ቢያንስ 1 ቀን፣ አንዳንዶቹ 2 ቀን፣ አንዳንዶቹ 3 ቀን የጾም ጸሎት ፕሮግራም አለ። ስለዚህ ጾም እኛ ቤት ውስጥ ሜንዳቶሪ ነው። የአንድ ክርስቲያን የዕለት ተዕለት ህይወቱ ነው። አሁን እኔ ቅድም ጠዋት ስላቸው ነበረ ዴቭን እዚህ ጋር አሁን ዴቭ ባይገርምህ አሁን ጫማ አድርጌ ነው እየሄድኩ ያለሁት ብለው አሁን ዳዊት ጤነኛ ነው እንደ ኤፍሬም ነው የሚለኝ። ምክንያቱም ሰው ካዲያ ጫማ አድርጎ ነው መንገድ ላይ የሚሄደው አይደለም እንዴ? ልክ እንደዛ ማለት ነው። አንድ ሰው ጾም አለው ካለ ጴንጤ ሆኖ ያማዋል ወይ ነው የሚባለው። ምክንያቱም መጾም እኮ ሜንዳቶሪ፣ አለመጾም እንዴት ይችላል ጴንጤ ሆኖ? ሰው እኛ በየአጥቢያው ጾም ጸሎት ኖርማል ነው፣ ሁሉም ሰው የሚያደርገው ነው። የየቤተ ክርስቲያኑን ፕሮግራም ማየት ትችላላችሁ። እንደገና ጾምን በተመለከተ ቆይ ደብዬ እሰጥሃለሁ። ምን አይነት አሰራር አለ መሰላችሁ? እኛ ጾም ምን ጾመው ኦኬ፣ የወንጌላውያን አብያተ ክርስቲያናት ጾም የሚጾሙት በተለያዩ መንገዶች ነው። አንደኛ ፐርሰናል ጾም አለ። ፐርሰናል ማለት በተለያዩ ጉዳዮች ላይ ለምሳሌ እኔ በሆነ ጉዳይ ላይ ፐርሰናል ኬዝ ካለኝ ለዛ ጾም ጸሎት ይዛለሁ። ፐርሰናል ማለት ነው፣ በግሌ ማለት ነው። ኦኬ፣ ቤተክርስቲያን አላወጀችም፣ አጥቢያይም አላወጀችም፣
ብቻዬን እጾማለሁ። ምናልባት ለአንድ ሳምንት ይሆናል፣ ምናልባት ለአንድ ወር ይሆን ይችላል፣ ምናልባት ለአንድ ቀን ይሆናል። ፐርሰናል ጾም ጸሎት ጊዜ አለ። ኦኬ ፐርሰናል የሆነ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ በግሩፕ ሆኖ ጾም ጸሎት ይገባል። ምሽግ እንለዋለን እኛ። ኦኬ በተለምዶ ቋንቋ ማለት ነው። ምሽግ ገብተዋል ከተባለ እርስ በርስ ጓደኛ ማቾች ሊሆኑ ይችላሉ። ለምሳሌ የተለመደ ነገር ልንገራችሁ ምሳሌ እንዲሆናችሁ ነው። እሺ ለምሳሌ አንድ የሚያገባ ሰው ከኛ ሰርክል ውስጥ ካለ ጓደኛችን መሃል ሚዜዎቹ ጠቅላላ ከሙሽራው ጋር ምሽግ ይገባሉ። ምሽግ የሚባለው ጾም ጸሎት ነው። ምናልባት ለ3 ቀን ይሆናል፣ ምናልባት ለሳምንት ይሆናል። ጾም ጸሎት ይይዙና ይገባሉ ምሽግ ውስጥ። ምሽግ የሚባለው ለዛ ነው። ከቤት አይወጡም፣ ቤት ውስጥ ይሆኑና የጴንጤ ጾም ደግሞ ጾም እንዳይመስልህ ቆሎና ውሃ እየበላህ ነው ሳምንት የምትቀመጠው ማለት ነው። በር ዘግተህ ማለት ነው። እና እንደሱ አይነት ፕሮግራም ይኖራል። ሌላኛው ደግሞ ሁለት አሳየዋችሁ አይደል? ፐርሰናል፣ ከዛ ደግሞ እንደዚህ በግሩፕ ሆኖ ማለት ነው። ሌላ ሶስተኛው ደግሞ በአጥቢያ ነው። በአጥቢያ ደረጃ ለምሳሌ ቀጠና 2 ሙሉ ወንጌል ለብቻዋ የጾም ጸሎት ጊዜ ልታዘጋጅ ትችላለች። በተለያየ ጉዳይ ላይ ጾም ጸሎት ለምሳሌ ቀጠና 2 ሙሉ ወንጌል ላይ አድርገውና አይሁንና እዛ ከሚያገለግሉ መካከል የሆነ ሰው ቤተሰብ ቢታመምበት ጾም ጸሎት ሊያውጁ ይችላሉ። መሪዎቹ ወጥተው የእንትና ቤተሰብ እንደዚህ ታመዋል፣ እህቱ፣ እናቱ ወይ ልጁ እንደዚህ ታመዋል፣ ስለዚህ እስቲ ጾም ጸሎት ይዘን በጌታ ፊት እንሁን ለ3 ቀን ለሳምንት ሊባል ይችላል። ስለዚህ የዛ አጥቢያ ክርስቲያኖች በሙሉ ጾም ጸሎት ይዙና ይጸልያሉ ለዛ ሰው ቤተሰብ። አሁን እኔ የኖርኩበትን ያደኩበትን ነው የምናገረው ነው በሕያው እግዚአብሔር ፊት ማለት ነው። ማቃውን ነገር ነው የምነግራችሁ። ይጸልያል በአጥቢያ ደረጃ ማለት ነው። በዛ ሰዓት ቀጠና 2 ሙሉ ወንጌል ስትጸልይ ኮልፌ ሙሉ ወንጌል ያን ጾም ጸሎት ላትካፈል ትችላለች። የአጥቢያ ብቻ ነው፣ የዛ አጥቢያ ብቻ ነው። ሌላው ደግሞ ልክ አሁን ሰሞኑ እንዳረገችው አሁን ትላንትና ከትላንት ወዲያ ሙሉ ወንጌል የኢትዮጵያ ሙሉ ወንጌል አዋጅ እንዳወጁት የአዋጅ ደግሞ ጾም አለ። ጠቅላላ የሙሉ ወንጌል አባላቶች ማለት ነው፣ አባላቶችና አገልጋዮች ጾም ጸሎት የአንድ ወር ጊዜ አውጃለች። አሁን ኦኬ እንደዚህ አይነት ጾም ጸሎት ጊዜ ሲሆኑ በአዋጅ የሚደረጉ ናቸው። በአዋጅ ማለት ለምንድን ነው አዋጅ የሚያስፈልገው በእንደዚህ አይነቱ ሁኔታ ካላችሁ ሁሉም እንዲሰማ ነው። ቅድም ማስታወቂያው ላይ ካያችሁ የኢትዮጵያ ሙሉ ወንጌል በሀገር ውስጥም በውጭም ያላችሁ የቤተ ክርስቲያኒቷ አባላትና አገልጋዮች በሙሉ ብላ ነው ጥሪ ያደረገችው። ስለዚህ ይሄ እንደዚህ አይነት ጥሪዎች ኦፊሻል ወጥተው ጥሪ የሚደረግባቸው ምንድነው ሁሉም መስማት አለበት። በሁሉም ሀገር ላይ ያለ ማለት ነው ሰምቶ ያን ጾም ጸሎት መካፈል አለበት። ስለዚህ እንደዛ ይደረጋል። እዚህ ጋር ብቻ አይበቃም። ሌላኛው ጾም ጸሎት ደግሞ እንደ ወንጌላውያን አብያተ ክርስቲያናት ሁሉንም አንድ ላይ ማለት ነው መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል ሁሉም አብያተ ክርስቲያናት ጾም ጸሎት ታውጆ ለ1 ወር ይሆናል፣ ለ2 ወር፣ ለ3 ወር የሚጾሙበት የሚጸልዩበት ጊዜ አለ። ማስረጃ ለምሳሌ የኮሮና ጊዜ ታስታውሳላችሁ። ጠቅላላ አብያተ ክርስቲያናት ጾም ጸሎት ታውጆ ነበር አይደለ? ታውጆ ሁሉም በአንድ ላይ ሆኖ እየጾመ እየጸለየ ነበር። አሁን የዘረዘርኳቸው በሙሉ መጽሐፍ ቅዱሳዊ ናቸው። ለእያንዳንዱ ጾም ጸሎት ማለት ነው። ለምንድን ነው ኦፊሻሊ ለምሳሌ በኦፊሻል ማታደርጉት ዲክሌር ሳታውጁ ለምንድን ነው የምትጾሙት ካልክ መጽሐፍ ቅዱሳዊ ነው እሱ። ምንድነው መጽሐፍ ቅዱሳዊ የሚያደርግ? ኢየሱስ ምንድነው ያለው? ስትጾሙ እንደ ግብዞች አትሁኑ አለ። ግብዞች እንዴት ይሆናሉ ኢየሱስ ስትለው እነሱ ፊታቸውን ያጠፋሉ ይላል። ማለት ግርጥት ያደርጋሉ ጿሚ እንዲባሉ ኩስምን ምናምን እያሉ ይታያሉ። እናንተስ አለ ኢየሱስ እናንተ ደግሞ ስትጾሙ አለ እንዳታስታውቁ ፊታችሁን ዘይት ተቀበዋል። ኦኬ ለምን? በስውር የሚያይ አባታችሁ በግልጽ ይከፍላችኋል። እና ስትጾሙ እንደዛ ነው የምታደርጉት አለ ኢየሱስ። ስለዚህ ትክክል ነው፣ መጽሐፍ ቅዱሳዊ ነው። አሁን እናንተ ጴንጤዎች አይጾሙም ብላችሁ ስታሙን በተዘዋዋሪ ምን እንደተረዳው ታውቃላችሁ? እኔ በትክክል ኢየሱስ ያለውን ጾም ምን ጾመው እኛ እንደሆንን አወቅኩ። ለምን? ሳይታወቅ ነው ምን ጾመው ማለት ነው። አየህ፣ ሰው አያውቅም፣ በውጭ ያለ ሰው አያውቅም ከኛ በስተቀር እንደምንጾም እንደምንጸልይ አያውቅም። ሁለተኛውስ ዲክሌር የሚደረገው ሰው ሁሉ የሚሰማውስ እሱ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ በተለያዩ ስፍራ ላይ እንደምታውቁት የአዋጅ ጾሞች ተደርገው ነበር።
በተለያዩ ምክንያቶች ማለት ነው። አንድ ኢንሲደንት ሲመጣ ህዝቤ ቢጾም ቢጸልይ ፊቱን ወደኔ ቢመልስ እያለ እግዚአብሔር ፕሪኮንዲሽን ይሰጥ ነበር ለህዝቡ። ስለዚህ ሲጾሙ ሲጸልዩ ራሳቸውን በእግዚአብሔር ፊት ሲያዋርዱ ሊመጣ ካለው ጥፋት እግዚአብሔር ይታደጋቸው ነበር። ስለዚህ አሁንም እሱም ነው የሆነ ያለው። ሙሉ ወንጌል ያወጀችው እሱን ነው። ስለ ምድራችን ሰላም እንጸልይ፣ ስለ ቤተክርስቲያናችን እንጸልያለን አለች። ትክክል ነው፣ መጽሐፍ ቅዱሳዊ ነው። ስለዚህ ጾም የለም የጴንጤ ቤተክርስቲያን ውስጥ የሚለው ቀልድ ነው። የጴንጤ ጾም ደግሞ ጾም እንዳይመስል፣ ጴንጤ ሲጾም ጾም እንዳይመስል እንዳልኩ ነው። ጾሞ ሲጨርስ 8 ድስት ሙሉ ምግብ አይገለብጥም። ቆሎና ውሃ ይዞ ነው የሚገባው፣ ምሽግ ብሎ ማለት ነው። መሬት ላይ አልጋ ላይ እንኳን አይተኛም። እኔ እያልን አናወራም። አሁን ቀደም ብያቸዋለሁ። እኔ ታላላቆቼ እህቶቼና ወንድሞቼ እናቴን አስታውሳለሁ ሲጾሙ ሲጸልዩ እንዴት እንደሚሆኑ። አልጋ እንኳን ላይ አይተኙም። መሬት ላይ ነው የምትተኛው። መሬት ላይ እየተኛ ቆሎ እየበላ ውሃ እየጠጣህ ነው ሳምንት የምትጸልየው ማለት ነው። ሳምንት የምትጸልየው ትጸልያለህ፣ ትጾማለህ። ከዛስ ምናልባት የሆነ ነገር ገጥሞት የሚወጣበት አጋጣሚ ካለ ከምሽጉ ቢወጣና ካፌ ሰው ሲያገኝ ና እንጂ ካፌ ከማካያቶ ጠጣ ብትለው አረ ጾመኛ ነኝ አይልም። ጴንጤ ጋር ነውር ነው፣ እንደዛ አይባልም። አረ ጾመኛ ነኝ አይልም። አይ ቆያለሁ ምናምን ይላል። ኖ አም ጉድ አልጠጣም ነው የሚል። ለምን አይነግርህም እንደሚጾም? ቅድም ጠዋት ወረደ ጆዬ ቢኖር ጥሩ ነበር። ጆዬ ሲናገር ጠዋት ምን አለ? ባለቤቴ ስትጾም እንኳን እኔ አላውቅም አለ። አትነግረኝም ባለቤቴ ስትጾም አለ። ማቃው እንኳን የሆነ ቡና ስንጠጣ ወይ የሆነ ነገር ስናደርግ እኔ አልጠጣም ምናምን ስትል እየጾመች ነው ማለት ነው ብዬ ነው ማለት። እንደ ይሄ ታሪክ የጴንጤዎች ታሪክ ነው። በነገር ላይ ባልና ሚስት ራሱ እየጾሙ እንደሆነ አይተዋወቁም እርስ በርስ። ባል እየጾመ እንደሆነ ሚስትየው እንድታውቅ አይፈልግም። ቁርስ ብላ አዘጋጀና ኖ አላሰኘኝም ብሎ ነው የሚወጣው። ግን እሱ እየጾመ እየጸለየ ነው። የኛ የጾም ካልቸር እንደዛ ነው። አደባባይ የሚነገር አይደለም። እየጾምኩ ነው ተብሎ ብራግ የሚደረግበት አይደለም። በድብቅ ነው የሚጾመው። እንደዚህ ደግሞ ሰሞኑ እንደተደረገው ዲክሌር ተደርጎ በአዋጅ ሁሉም ሰው እንዲሳተፍበት የሚደረግ የጾም ጸሎት አይነት ደግሞ አለ። እንደሱም አለ። ስለዚህ እኛ ቤት ጾም ኃይላችን ምን ሆነና ነው እንዴ? የኛ ኃይልና ጉልበት እኮ ጾም ጸሎት ነው አይደለም እንዴ? ምድሪቷን እኮ በምድሪቷ ስፋት ልክ የወጣ ነው እኮ ምድሪቷን የወረስነው እኮ በጾም ጸሎት ነው። ካዲያ በምንድን ነው እንዴ? እና ይሄ ነገር ያው ካልቸር ካለማወቅ የተነሳ ነው። ተባረኩ። እሺ ፊ መልካም። የጥያቄም ዴቪ የምትለው ነገር አለ። አንዲት ነገር ልጨምር። ጥሩ ብለሃል ተሙዬ። እኮ አንተ እኮ ነበርክ አይደል እንዴ? ወንጌል አማኝ ነበርክ፣ ታውቃለህ። ጾሞቹን መጠየቅ አልነበረብህም ስለ እውነት። ለምን በግልም ይጾማል እኮ የግድ በግል ሁሉም ሰው ይጾማል። እኔ አማኙ ነው የማይጾም ሰው ይኖራል ብዬ አልገምትም። በግል የምትጾመው አለ። ሌላ ደግሞ ስለ ብለህ ደግሞ አለ ስለ ወንድሞች ስለ እህቶች፣ ወይም ደግሞ ኢቭን ስለ ራስህ ተሳስቻለሁ ባልክበት ጊዜ በእግዚአብሔር ፊት ስትቀርብ በጾም በጸሎት ነው። ሌላው አዋጅ ነው እንጂ ይሄ በየዓመቱ ጌታ ስለ ጾመ ይጾም ተብሎ የግዴታ አይደለም። ይሄ ሁሉም ሰው እንዲጾም ቤተክርስቲያኗ የምትጠይቀው መጽሐፍ ቅዱሳዊ ነው። አባቶች የሚያደርጉትም ነው የነበረም ነው። ከመጀመሪያው ጀምሮ ጾም በአዋጅ የነበረ ነው። ግን በየዓመቱ ግን እንደ ባህል ተይዞ አሁን ጾም ነው ይሄ አይበላም ይሄ ይበላል የሚባል ነገር የለም። ወንድም አለ ይሄን አንተ ጠንቅቀህ ታውቃለህ ብዬ ነው የምናገረው። ተባረኩልኝ፣ ጸጋ ይብዛ። እሺ ነው ዴቭም የሚለው ነገር ካለ ጨርስና እኔ ሀሳብ ሰጣለሁ። በል እናገር የፈለኩት ነገር ምንድን ነው? ያው ሰሞኑን ሁላችሁም አውቃቸዋል። በተለይ አሁን የኢቢኤስ ዋና ስራ አስፈጻሚ እና ከዛ በኋላ ደግሞ በጣም ያስደነገጠኝ ጋሽ በሌ ይባላሉ። በጣም እኔ ብዙ ነፍሳት ሲድን ሰብስበው የሚይዙ የወንጌል አርበኛ አልፈዋል እና እንደውም ቲክቶክ ውስጥ አልገባም። አንድ ልጅ ብቻ እግዚአብሔር ይባርካት አይ ቲንክ ከፈረንሳይ ዴቭ እንደዛ አትሁን ምናምን አለችኝና በአጋጣሚ መልእክት ነገረችኝና በቃ መዝሙሩን ለቀኩ ማለት ነው። ዋናው ነገር ለማለት የፈለኩት ምንድን ነው፣ ዛሬ አጋጣሚ የፍየን ሳይገባው ነው የገባሁበት ምክንያት። አሁን ደግሞ ተሜም እህታችንም ኤፍም እንዳለው ለመናገር የፈለኩት ነገር እኛ ተወልደን ያደግነው ኳስ ሜዳ አካባቢ አማኑኤልና ሚካኤል ቤተክርስቲያን ነው።
በወዲያ ሳይድ ያለ ነው። አማኑኤል ቤተክርስቲያን ነው ከሰንበት ትምህርት ቤት ጀምሮ ያደግንበት እና በጣም የሚገርማችሁ በተለይ ኢህአዴግ በገባ ጊዜ በጣም ጾም ጸሎት ሲታወጅ በኢትዮጵያ ኦርቶዶክስም በሙስሊሙም ሲታወጅ በፕሮቴስታንቱም ይታወጃል። አገራዊ አጀንዳ ካላት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ታውጃለች፣ ኦርቶዶክስ ታውጃለች፣ ሙስሊሙም ያውጃል፣ ሁሉም ባለው በእምነቱ ያውጃል። እና እኔ ተምየን እዚህ ጋር እህታችንም እንዳለችው ጫን ለማለት የምፈልገው አንተ ግን ስትጸልይ ቅድም ኤፊ ተናግሯል። እኔ ኤፍሬም እንዲህ አይነት ቃላቶችን በተለይ እግዚአብሔርን ቃል ተናግረው እኔ በተለይ በዛ በተማሪዎች ዙሪያ ፍሬ ስለሆንኩ ብዙ ደፍሬ መናገር ስለማልፈልግ ነው። ግን እቺ እውነታ ሁላችንም የምናውቃት ጉዳይ ስለሆነች በጣም ብዙ ሰዎች በተለይ እኔም የማውቃቸው ኦርቶዶክሶችም ፕሮቴስታንቱ በተለይ በጣም ልታፍሩት ይገባቸዋል። አሁን እዚህ ውስጥ በተለይ ትችት ነቆራ ምናምን የምትጽፉ ሰዎች በእውነት እግዚአብሔር ምሕረት ያደርግላችሁ። እኔ አሁን በጣም ከት ብዬ ነው የምስቅባችሁ። ልጆቼ በጣም ይከታተላሉ እና አንዳንዴ በሌላ ስልክ ላይ ምን ይሉኛል፣ መልስን እንዳትሰጥ ምናምን እያሉ ቴክስት ያደርጉልኛል። የሚገርማችሁ እና ጅሎች አትሁኑ፣ ሞኞች አትሁኑ። በቃ ይሄ በስነ ስርዓት እውነተኛ የሆነ ነገር አገራዊ አጀንዳ ተሰምቷት እንዴ በባህር ጉዳይ፣ በፖለቲካ ጉዳይ፣ በሱዳን፣ በግብፅ፣ በአሰብ በምናምን ሀገር ስትወጠር እኮ ወዶ ሳይሆን በግዱ ፕሮቴስታንት የፕሮቴስታንት ብቻ አይደለም እኮ የኢትዮጵያ ወንጌላውያን ሙሉ ወንጌል ቤተክርስቲያን ብቻ አይደለች የምታውጀው። ኦርቶዶክስ ታውጃለች፣ ሙስሊሙ ያውጃል፣ አድቬንቲስቱ ያውጃል። በቃ እምነት ያለው ሁሉ በጾም በጸሎት ያውጃል። ይሄ ምንም እንትን የሚያወላዳ ነገር አይደለም። አሁን እህታችንን ደርቤ እንደገና ልናገር የፈለኩትን ስለተናገረች ተሜ እንደሚያውቅ ያወቅኩት አንድ ወዳጄ በውስጥ እኔ እዚህ ሀገር ደውሎልኝ ነግሮኝ በነበረው በባለፈው ወጀብ ወዲያው ሲነግረኝ አክሽን ስወስድ ነው ልቡን ያወቅኩት። እግዚአብሔር ይመስገን። እንዲህ ደግሞ ተሰባስበን ስንሰማማ የእግዚአብሔርን ቃል ደግሞ እንደሚገባን ወይ እንደገባን መጠን ልንናገር ስንፈልግ መጽሐፍ ቅዱስ ሲናገር አንተ ግን ስትጾም ስትጸልይ ወደ እልፍኝ ግባ መዝጊያንም ዝጋ በስውር የሚያባት በግልጽ ይከፍልሃል ስለሚል ይሄ አገራዊ አጀንዳ ሲሆን ግን ሙሉ ወንጌል መሰረተ ክርስቶስ ሰንበዲ ማንም የሚባል ነገር የለም። በቃ ይህንን የእግዚአብሔርን ቃል የሚያከብር የሚያውቅ ሁሉ ይዞ ሊነሳ ይገባል። በቃ በምንም አይነት ወደ የሚባል ነገር የለም። ይሄ በቃ አደባባይ ላይ አስፋልት ላይ ይወጣ ነበርኩ። አማኑኤል ቤተክርስቲያን እዚህ አካባቢ በደም ኤፍሬምም ያውቃል ታቁ እንደው ውጪ ድረስ ሁሉ ይወጣል። ገነት ቤተክርስቲያንም በዛ በኩል እንደገና ይሄ ማለት በፊትም ያለ የሚኖር ወደፊትም የሚቀጥል ነው እና አንዳንድ ሰዎች ልክ ከሙስሊሙ ጾም ጋር እንደገና ከኦርቶዶክሱ ጋር እንደዚህ ሼር አድርገውታል። እንደውም የኛ ሰፈር ልጅ ሁላችሁም ታውቁታላችሁ፣ አሊ ረዲ ፌስቡክ ላይ ምን ብሎ ፖስተ መሰላችሁ? ደርቢ ተጀምሯል አለ። ማለት የኦርቶዶክስም የሙስሊሙም ጾም። ይሄ ማለት አሁን የኳስ ሜዳሊስት ስለሆነ ብቻ ሁሉ ሰው በሳቅ አየው እንጂ በዚህ ዘመን አሁን እዚህ ውስጥ እንደሚሳደቡት አይነት ሰዎች ወይ ትችት እንደሚያቀርቡት ሰዎች ቢሆን ይሄ ላይ ሌላ ጦርነት ይነሳ ነበር እንጂ ከዛስ እንደገና ለሚጾሙት ለኦርቶዶክሱም ለሙስሊሙም የስጦታ ሲሰጡ ምናምን ለኔ የሚልኩልኝ ነበር። እና ምን ልላችሁ ብዬ ነው ይሄ ዓለም አቀፋዊ አዋጅ ሲታወጅ ለታይታ ይሁን ሳይሆን የማታውቁ አቅሙ ያላችሁ ስራም ቢኖራችሁ ፍቃድ ወስዳችሁ መታችሁ መጸለይ ካለባችሁ በእግዚአብሔር ፊት ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ምድሪቷ እንጹም፣ እንጸልይ፣ እንጩህ። ምክንያቱም ግዕዙ ምንድነው የሚለው? ኢትዮጵያ ታበጽያ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይሄ ለፍጥረታቱ እጆቿን ወደ እግዚአብሔር ትዘረጋለች። ይሄ ለፍጥረታት ሁሉ የተጻፈ ስለሆነ እኔ እንደ አንድ ወንጌል አማኝ እግዚአብሔር አምላክ ነው ለዩኒቨርሳል ለሁሉም ዓለም ላለ ላይ በሙሉ ለምን የፍጥረታት አምላክ ስለሆነ ለሁሉ ግን እንደ ወንጌል አማኝ ሰው ዳግም ካልተወለደ በስተቀር የእግዚአብሔር መንግስት ስለማያይ አባት ግን ሊሆን አይችልም። ወዳችኋለሁ፣ ተባረኩ። ግን በእናታችሁ እንደው በምትወዷት በእናታችሁ በቃ እንደው ልለምናችሁ በተለይ እዚህ ኮሜንት ውስጥ አሁን አንዳንዴ ተሜ በቃ የሆነ ስሜታዊ ሆኖ እንደው እየወጣ ምናምን የሚናገርበት ምክንያት ማየት መቋቋም ስላልቻለው
እኔ ሁለት ልጆች አሉኝ። አንዱ ዩኒቨርሲቲ ገብቷል፣ ሁለተኛው ሃይስኩል ተማሪ ነች። እዚህ ጋር እንደ ተሜ ነበርኩ እና በጣም እየገሰጹኝ ምናምን እንደው እያልኩ ነው በቃ። እና በእናታችሁ በቃ በተቻላችሁ መጠን የእግዚአብሔርን ቃል ነው እዚህ የሚነገረው። ሁሉም ደግሞ እዚህ ውስጥ የምትሰሙት በአማርኛ ቋንቋ ነው። ሁሉም ደግሞ የእግዚአብሔር ፍጡር ነው፣ ኢትዮጵያዊ ነው። 4 ነጥብ። ወዳችኋለሁ። ተባረኩ። ቴንኪው ዴቪዬ። ሂብሩም ኤፌም እኔ ፕሮቴስታንቶች አይጾሙም የሚል አስተምህሮ የለኝም። ቢባል አውቃለሁ እንደሚጾሙ፣ ግን ጥያቄ እኔ አይጾሙም ሲባል በሳምንት አርብ መሰረተ ክርስቶስ እናቶች ወይም እህቶች ኮሚቴ ይባላል በመሰረተ ክርስቶስ ቋንቋ፣ እህቶች ኮሚቴ ይጾማሉ። ቀጥሎ ደግሞ ማክሰኞ ዕለት ደግሞ የቤተ ክርስቲያን ጉባኤያት ይጾማሉ። እንደገና ደግሞ ሁሉም እንደየኦፊሱ እንደየአገልግሎቱ እንደየተጠራበት በወር 1 ቀን እንደዚህ እንደሚጾሙ አውቃለሁ። ጾም ጸሎት፣ እንደገና ደግሞ 5ቷ ቀን ጳጉሜ ማትረሳናት የጴንጤ ኦፊሻል የሆነች የጾም ቀን ናት። እቻ 5ቷ ቀን በተለይ አይጾሙም፣ ጾመው አያውቁም፣ ጾም ጸሎት አያውቁም አይደለም የኔ ሐሳብ። ኤፍዬ ከተረዳችሁኝ፣ ሂብሩዬም ከተረዳችሁኝ፣ ዴቭም ከተረዳችሁኝ፣ እኔ እያልኩኝ ያለሁት የጋድ ጾሙ ላይ ነው ጥያቄ የፈጠረብኝ። ለምሳሌ ያክል አገራዊ ጾም ላይ አገራዊ ጾም ላይ ሃይማኖት ሁሉም ሙስሊሙም፣ ፕሮቴስታንቱም፣ ኦርቶዶክሱም በቲቪ ቻናል እንኳን እስክናይ ድረስ ሲጸለይ አይተናል። በእኛ እድሜ በእኛ ዘመን በኮረናውም በሌላም ነገሮች ጾም ጸሎት ሲደረግ አይቻቃለሁ። ግን ይሄ አሁን እኔ ጥያቄ የጠየኩበት ኤፍዬ በትክክል እንድታስተውለው የምፈልገው የጋድ ጾም አውቃለሁ። ፕሮቴስታንት ሲጾም ጋድ አውጥቶ አያውቅም። መጀመሪያ እንዲያውም ከምግብ ይልቅ ከአንደበታችን የሚወጣውን ነገር እንጹም፣ አንደበታችን ይቀደስ እየተባለ ይዘን እንደምንሄድ ይታወቃል። እና ለምሳሌ ያክል ኦርቶዶክስ ያሁኑን የእንትኑን አላቅም፣ የሙስሊሙን አላቅም፣ ገብቼበትም ስለማላቅ ኦርቶዶክስ በዚህ ሰዓት ላይ የአብይ ጾም ወይም የኢየሱስ ክርስቶስ ጾም ብላ ተጠራዋለች። ያሁኑ ጾም ጋዱ ጾም ማለት ነው። ሙሉ ወንጌል የምን ጾም ብላ ነው ያወጀችው? ዴቪዬም ወይም ኤፊ ከመለሳችሁልኝ የምን ጾም ተብሎ ታውጆ ነው ያሁኑ ጾም ጸሎት የተባለው? ድንገት የምታውቁት ከሆነ ግን የምንም ጾም አልተባ ያሁኑ የተባለው ለምድራችንና ለጠቅላላ አማኞች በሙሉ ለቤተክርስቲያናችን እንጸልይ በጌታ ፊት የምንሆንበት ነውና ለሙሉ ወንጌል በአገር ውስጥም በውጭ ሀገር የሚኖሩ የቤተክርስቲያኒቱ አባላትና አገልጋዮች ሙሉ ወንጌል ከኢትዮጵያ ውጭም አለ፣ ታውቃለህ፣ እንደምታውቀው ኢትዮጵያ ብቻ አይደለም። ሰው ያሉ ሁሉ አንድ ላይ ንጹም ነው የተባለው። ስለ ሐዋርያ ቅዱስ ጳውሎስ እንዳለው ማለት ነው። ስለ ምድራችሁ፣ ስለ ነገስታት፣ ስለ መኳንንት አይደለም ልመናና ምልጃ አቅርቡ፣ እንደዛ አላለም? ልክ እንደዛ ነው የሚለው የሙሉ ወንጌሉም ማለት ነው። እንደዛ ነው። ቅድም ስናገር እንደሰማው አገራዊ አጀንዳ በሆነ ጉዳይ ላይ ነው። ታስታውስ እንደሆነ ቅድም ስናገር እኔ ቅዱስ አማኑኤል ቤተክርስቲያን ሰንበት ተማሪም ሆኜ ወደ ድቁና ደብረ ሊባኖስ ስንሄድ የእግዚአብሔር ሳይሆን የባህታዊ ገብረ መስቀል ተከታይ በነበርን ሰዓት ወደ ሌላ እንዳልሄድ ሶሪ እና በዛን ጊዜ ግን ሀሳባችንን ከመቀየራችን በፊት ውጭ አስፋልት ይዘጋ ነበር፣ ፖሊስ ትራፊክ ይመደብ ነበር። ያኔ ማለት አገራዊ አጀንዳ ጾም ጸሎት ሲታወጅ፣ አሁን ተሙዬ የታወጀው አገራዊ አጀንዳ ነው። ይሄ ደግሞ የሚታወቅ ነው። ኢትዮጵያ ምን ላይ ነው ያለችው? በግብፅ፣ በሱዳን ብሎም ደግሞ እንደገና በኤርትራ ባለው ጉዳይ ላይ እኔ ነኝ አሁን ሰው ሀገር ስላለው የሆነ በትዕቢት ምናምን አይደለም የገለጽኩት። ይሄ የእምነት ጉዳይ ስለሆነ አገራዊ አጀንዳ ስለሆነ ፖለቲካ ስላልሆነ የሀገር ጉዳይ የተፈጠረ ሰው ነፍስ ያለው ሰው ህይወት ያለው ሰው ሁሉ ይመለከተዋል በሚል የታወጀ የጾም ጸሎት አዋጅ ጊዜ ነው። 1 ወር ነው፣ 3 ወርም ሊቀጥል ይችላል። 3 ወር እኔ እግዚአብሔር እድሉን ሰጥቶኝ አማኑኤል ቤተክርስቲያን ሲመረቅ አቡነ ተክለ ሃይማኖት መጥተው እኔና አንድ የኳስ ሜዳ ልጅ አዳን የሚባል ልጅ አንዳንድ ግራ አጥበናል እና በህይወት የምደሰትበት የምከፋበት ደግሞ የባተ ገብረ መስቀልን እግር ያጠብቁ ቀን ነው። የምደሰትበት ደግሞ የኢትዮጵያ
ዋና ጳጳስ የነበሩት አቡነ ተክለ ሃይማኖት ምግብ ሳይሞሉ የሞቱት እሳቸው አማኑኤል ቤተክርስቲያን ክርስንትን ማለት ቤተክርስቲያን ሊያስመርቁ መጥተው እግር ያጠብኩት ያ ደስታ ዛሬም ውስጥ ያለ አገራዊ አጀንዳ የሆነ ጾም ጸሎት ነው የታወጀው እንጂ ሌላ አይደለም። ሌላውማ አንተ እንዳልከው መሰረተ ክርስቶስ እኛ እኮ ሰሜን መሰረተ ክርስቶስ እስከዛሬ ድረስ 23ኛ ዓመቷ ነው አሁን ሮቦት አርት ሚኒስትሪ እኔ 3 ወር ምናምን ሆኖኛል ወደ አውስትራሊያ ከመጣሁ 2 ወር ከ20 ምናምን ግን የሚገርማችሁ እዛ ሰሜን መሰረተ ክርስቶስና ህብረት አምባ ቃለ ሕይወት ሮብና እዛኛው ደግሞ ሐሙስ እንጸልያለን አንዳንዴ ሰኞ እንጸልያለን ጾም ጸሎቱን ግን ዓለም ላይ አውጥተን ወይ አደባባይ ላይ አውጥተን እኛ ሮቦት አርት ሚኒስትሪዎች እንጸልያለን ብለን አንናገር ይሄ ግን ተምዬ አገራዊ አጀንዳ አንተም ከቻልክ እንደውም አዲስ አበባ ነኝ ብለሃል ተሳተፍ ሄደ ተባረኩ ሌሎቻችሁም ተሳትፉ ወዳችኋለሁ እሺ ኤፊ መልካም ጾሙ የሚጎዳ አይደለም ወር የሚጠቅም ነው ለሀገር መጸለይ በረከትም ነው ጤንነትም ነው ይሄ በዚህ ጉዳይ አልቃወምም ሰው መሆን በቂ ነው ሰው እንደፈለገ ሊረዳው ይችላል ተቋሙ እንደ ተቋም ለሀገር እንጸልይ ለህዝቡ እንጸልይ ለበሽታ እንጸልይ ልክ ለኮሮና እንደተጸለዩ ለኢትዮጵያ እንጸልይ ማለት ጤንነት ነው ሀገሬ ሰላም ያስፈልጋታል እረፍት ያስፈልጋታል በቃ ይበቃታል ያለባት እርስ በርስ ሽኩቻው ለዚህ መጸለዩ ተገቢ ነው ብዬ አስባለሁ እንትን ቢያንስ እንኳን ኦርቶዶክሳዊ ስለሆንኩኝ የሙሉ ወንጌልን የጾም ፕሮግራም አብሬ ባልሳተፍም ሐሳቡ ግን እንደ ሐሳብ ግን ጤናማ ነው ለሚባል ቤተክርስቲያን 48 ሰዓት ለአገር ስለምትጸልይ ለሀገርም ለህዝብም ስለምትጸልይ ለዚህ ስለማመን ተሙዬ አንተ የገባህን ያህል ለሌሎችም ይሄንን ኮንፌዝ አድርግላቸው ያኮ አልኩኝ እኮ ዴቪ ምን አልኩ መሰለ እኔ ሀገር ሰላም መሆን አለባት ብዬ አስባለሁ አገር ሰላም ስትሆን በሰላም ወተን እንገባለን አገር እስካሁን ድረስ ሰላም የሆነችው በአባቶች ጸሎት ይሄ በአባቶች መልካምነት ነው አባቶች ስለጸለዩልን ነው እንጂ እኛ በመናደርገው ክፋትማ በጣም ነው የሚከብደው እና ይሄ ጸሎት ጤናማ ጸሎት ነው ለሀገር መጸለይም ተገቢ ነው ጾም ጸሎት ደግሞ የማይንደው አጋንንታዊ ስራት የለም ጾም ጸሎት የማያሸንፈው የሰይጣን ስራ የለም ጾም ማምለጫም ነው መዳኛም ነው ወደ እግዚአብሔር መቅረቢያ ነውና አልተቃወምኩም ተመልሶልኛል አሁን ይሄ ለምን መሰለ ዴቪዬ ትላንትና ሌላ ፕሮግራም ላይ ነበርኩኝ ፌስቡክ ላይ ሌላ ፕሮግራም ላይቭ ላይ ነበርኩኝና እዛ ላይቭ ላይ ሲሆን ይሄን ነገር አየው ቲክታክ ላይ አይቼው ዝም ብዬ ነው ሼር አድርጌው ኤፊ ደግሞ አንድ የሆነ ፕሮግራም ነበርና ኤፊ የፖስተው ነበር ከሙሉ ወንጌል ጋር ተያይዞ ቤተክርስቲያኗ አገልጋዮች ናቸው ብላ ማታስባቸውን ሰዎችን ገብተው እዛ ሐሳብ ላይ የነበረውን ነገር አይቼ ነው እንዲሁም የጾሙ ጉዳይ መስሎኝ ኤፊ ሳነበው ያ ጉዳይ ነው ከዛ የኤፊን ሴቭ አድርጌው ነው ያወጣው ጾም ጥሩ ነው ኦርቶዶክስ ራሱ መጾሟ አሁን 2 ወር የእንትን ጾም ነው ጥሩ ነው በጣም ጾም በጣም ጥሩ ነገር ነው የሚበረታታ ነው አሁን በማንኛውም ስታንድ ውስጥ ያለ ማለት ነው ጾም በጣም ቆንጆ ነገር ነው ሰዎች ሲጾሙ ሲጸልዩ እንደዛ በእግዚአብሔርን ፊት ሲፈልጉ ጥሩ ነው የሚበረታታ ነገር ነው አፍተር ኦል ማለት ነው በክርስትናውም ጾም በጣም መሰረት ነው የክርስትና መሰረት ነው ጾም ጸሎት ማለት ነውና አፕሪሺየት የሚደረግ ነገር ነው እንደዛ ነው ጠቅላ ራፕ ስናደርገው ይሄንን አሳማ ሁለተኛ ጥያቄ ደግሞ ኮሜንት ደግሞ አንድ እንትን መርፌሉ ጋር አረስተዋል እንዴ ምን ማለት እንደሆነ ተሙዬ አረሳው ማን ጎሄድ እሺ እንትን አልክ ሳክ ገብተዋል ማለት ነው መርፌሉ ጋር አንድ ሰው ደጋግሞ ኤፍሬም ስራ ቁጭ ብለህ እንትናት አታውራ ምናምን ነገር ብሎኛልና እንደዛ ያልከኝ ልጅ እኔ ስራ መስራት የጀመርኩት በ12 ዓመቴ ነውና ስራ አቋርጬ አላቅም አሁንም የምኖርበት ሀገር ለንደን ነው የምኖረው እና ፋየር ሴፍቲ ኢንጂነሪንግ ነው ግራጁዌት ያደረኩት ፋየር ሴፍቲ ኮንሰልታንት ሆኜ ሰራለው በጣም ትልቅ ደሞዝ ነው ያለኝ ባይገርም ቆንጆ ደሞዝ
ለእኔ ለአካባቢ ላሉ ሰዎች ምናምን ሁሉ የተትረፈረፈ ነገር አለኝ እና ችግር ካለ የጻፍከው ልጅ ችግር ካለ እናንተ መልስ አትስጡ። በቃ ግድ የለም ያማ ጊዜ ማጥፋትና ለነሱ አይ መርፌ እሺ ቤቢ የመርፌ ፕሮግራም ሁሉንም አልሰጠም። መርፌ ጓደኛዬ ነው ያው ዴቪዬ ኤፊ ጓደኛዬ ነው። እኔ አሁን ኤፍሬምን በስራ የሚያማው ሰው በጣም ነው የሚገርመኝ። ኤፍሬም ኢትዮጵያ ውስጥ ላሉ አዲስ ሰው ነው የሚሆነው እንደዛ የሚጽፍ ሰው ኢትዮጵያ ውስጥ ላሉ በፕሮቴስታንት ቤት ውስጥ ደካማ የኑሮ ደረጃ ላይ ለነበሩ ሰዎች በወር ገንዘብ የሚቆርጥ ልጅ ነው። እኔ አውቀዋለሁ ታሪኩን። ኤፊ ማን ነው ምንድነው የሚለው ነገር እኮ አይደለም። በቃሽ ትቻለሁ። በቃ ነው ሌላ ጥያቄ። በቃ መርፌ እስኮ ነው። አንዳንድ ሰው እንደዛ ዝም ብሎ ይላል እኮ ኤፊ። አንተ ብቻ እኮ አለም እኮ እኔን ምን አይነት ቦዘኔ ነው ስራ የለውም እንዴ ይላል እኮ። እኔ እኮ ሰጋቱራ ላይ ያየኝ እኮ እና ይሄ ችግር የለውም ለሚባል እግዚአብሔር ሞገስ አንድ እርምጃ ከሱ ከፍ ስላልኩ ነው። እና ሰው ስለኛ ያውራኛ ስለ ኢየሱስ እናውራቶ እንደዛ አልፎ እንደዛ እንትን ማለት ጥሩ ነው። መንገድ ጥሩ ነው። አንዳንድ ሰዎች ያስፈልጋቸዋል አይ ቲንክ። እሺ ሁለተኛ የሰራሁት ቪዲዮ ኤፊ ከሉተራውያን ጋር ተያይዞ አጋጣሚ ሆኖ ማታን የሰራሁት ቲክታክ ላይ ከዲቤቱ ጋር አብሬ መልሰዋለሁ ምትል ከሆነ አለመመለስ ትችላለህ። የዲቤቱ ሐሳብ ከሆነ አላውቅም። እኔ እንዳጋጣሚ ሆኖ ህፃናትን በአብ ወልድ በመንፈስ ቅዱስ ስም ሲያጠምቁ ቪዲዮ ስላለ እኔ ጋር መጀመሪያ ላይ ያለው ቪዲዮ እሱ ስለሆነ ማታን የሰራሁት እና በአብ ወልድ በመንፈስ ቅዱስ ስም አጠመቁ ሉተራውያን። ከዛ በኋላ የኦርቶዶክስ ልጅ ወይም የክርስቲያን ልጅ ክርስቲያን ተብሎ ይጠራል። እንደዚሁ ሉተራውያን ልጆቻቸውን ስላጠመቁ ወይም ሉተራውያን ወይም ደግሞ በቃ የዳኑ ብለው ይጠራሉ። ፔንቴኮስታል ህፃናት ልጆቻችሁን አታጠምቁ። ስለማታጠምቁ ልጆቻችሁ ማን ብላችሁ ትጠራላችሁ ነው። የጴንጤ ልጅ ምን ተብሎ ይጠራል? በልጅነቱ ስለማይጠመቅ ለሚባል አምኖ ነው የሚድነው ከተባለ ክርስቲያን ነው የሚባለው አምኖ ሲጠመቅ ነው አይደል? ወይም አምኖ ከተጠመቀ በኋላ ነው የሚድነው። እንደዛ ከሆነ የፔንቴኮስታል ልጅ ምን ተብሎ ነው የሚጠራው የሚል ጥያቄ ነው ያነሳሁት። ዲጌ ከድቤቱ ጋር ነው ማነሳው። ይሄንን ሐሳብ ካልክ እቀበላለሁ። ቪዲዮ ላይ ግን የሰራሁት ግን ይሄንን ነው። አዎ በዚህ ጉዳይ ላይ እንኳን ያው ተሙዬ ብዙ ጊዜ ለዘመናት መልስ ተሰጥቶበታል። እኛ ብዙ ጊዜ ተናግረንበታል በዚህ ጉዳይ ላይ ማለት ነው። ህፃናትን በተመለከተ ማለት ነው። እና አልገባም ዲፕ አልገባም ለውይይቱ ግን እስከዛሬ የምለውን ደግሜ ራፍሊ ልንገር። ህፃናትን በተመለከተ ማለት ነው። ህፃናትን በተመለከተ ስፔሲፊክስ አድርገው መጽሐፍ ቅዱስ ወይም ስፕሊሲት እንትን አድርጎ ያስቀመጠው ነገር የለም። ምንድነው ህፃናት በዚህ ምክንያት በዚህ መንገድ ነው መንግስተ ሰማይ የሚገቡት ወይ በዚህ መንገድ አይገቡም እንደዛ የሚል ነገር የለው መጽሐፍ ቅዱስ። ግን ምንድነው መጽሐፍን በምልአት መረዳት በሚል ኮንሴፕት ለምሳሌ ኢየሱስ ህፃናትን በተመለከተ ምን አስተምረዋል፣ ሐዋርያት ህፃናትን በተመለከተ ምን አስተምረዋል የሚለው ትምህርት አለ። እና ያንን ኮንሴፕት ይዘ ህፃናት ኦፍኮርስ ቢሞቱ በህፃንነታቸው እንደተወለዱ ወደ አባታቸው ወደ እግዚአብሔር ነው የሚሄዱት የሚል የታመነ ትምህርት ነው። በቤተክርስቲያንም አባቶች ዘንድ በመጽሐፍ ቅዱስ ኢየሱስ ብዙ ቦታ ላይ ተናግረዋል፣ በተለያዩ ምሳሌዎች አድርጎ ማለት ነው። ዋነኛው ተጠቃሽ ለምሳሌ እንደዚህ ህፃናት ካልሆናችሁ ወደ መንግስተ ሰማይ አትገቡም፣ እንደውም ምሳሌ አድርጓቸው መንግስተ ሰማይ እንደነዚህ ላሉት ናትና እያለ ምሳሌ ሁሉ አድርጎ ያቀርባቸዋል ጌታ ኢየሱስ ማለት ነው። ስለዚህ እንዳልኩት ቅድም መጽሐፍን በምልአት መረዳት በሚለው ህፃናት ቢሞቱ ሊፈረድባቸው አይችልም። ጳውሎስ ስለ ሰልቬሽን የሚያወራውን ቅድመ ሁኔታ ታውቃለህ አደለ? እምነት ከመስማት ይላል፣ መስማትን በእግዚአብሔር ቃል ይላል። ካልሰሙ እንዴት ያምናሉ አይደል የሚለው መጀመሪያ መስማት አለበት ሰው ለማመን ማለት ነው። እነዚህ መጽሐፍን መምልአት መረዳት በሚለው ሰው ሊቃውንቱ ሲያስቀምጡ ህፃናት ቢሞቱ አይፈረድባቸውም፣ ቀጥታ ወደ እግዚአብሔር ነው የሚሄዱት ብለው ይናገራሉ። ሲናገሩም በመላምት ሳይሆን በቀጥታ ህፃናትን የተመለከተ በዚህ መንገድ ይድናሉ፣ በዚህ መንገድ ይኮነናሉ የሚል ባይልም ግን ይሄ መጽሐፍ ቅዱስ ላይ በተለያዩ አጋጣሚዎች ሐዋርያቱ ስለ ደህንነት ባስተማሩት፣ ኢየሱስ ስለ ህፃናት ባስተማረው በእንደዚህ በተውጣጣ ዩካንቴል ህፃናት እንደማይፈረድባቸው ማለት ነው። ይሄ ማለት የኦርቶዶክስ የጴንጤ የካቶሊክም ልጅ ምናምን በሚለው አይደለም። አሁን እኔ ከጠየቀኝ ለምን የጠንቋይ ልጅ አይሆንም ልጁ ማለት ነው። የጠንቋይ ልጅ ለምን አይሆን? በ40 ቀኑ ቢሞት የሚሄደው ቀጥታ ወደ ሰሪው ወደ እግዚአብሔር ነው የሚሄደው እንጂ
ለምን አላመንክብ በ40 ቀንህ ለምን አላመንክብኝም ብሎ ሲኦል ከቶ የሚያቃጥል አምላክ የለም ህፃናትን ማለት ነው። ይሄንም ደግሞ የምትረዳው እንዳልከው ዊሽ ሳይሆን አንተ ከእግዚአብሔር ባህሪ አንፃር ኢየሱስ ለህፃናት ካስተማረው አንፃር ሐዋርያቱ ስለ እምነት እና ስለ ፍርድ ካስተማሩት አንፃር እንዳልኩት ነው። መጽሐፍን በምላት መረዳት በሚለው ነው ሰው ህፃናት ከዛ ፍርድ ነፃ ይሆናሉ የምትለው ማለት ነው። ይሄ በቤተክርስቲያን የታመነ ነው ይሄ ትምህርት ማለት ነው። እሺ ክበርልኝ። ኦልሞስት ክርክር እንዳይሆን ከአንተ ጋር በተለይ ከአንተ ጋር ሳወራ ክርክር አልወድም ታውቃለህ። ብዙ በማዳመጥ ነው የምታውቀው አንተ ጋር ያው ከሌሎቹ ጋር በማወራው ልክ አላወራም። አንተም ደግሞ ሌሎቹን በምታዋራው ልክ እኔን አታዋራኝም እና ቤት መጥቼ በአግባቡ ስለተነጋገርን አመሰግናለሁ። ደግሞ ሌላ ቀን ደግሞ እንገናኛለን ትላለህ። እሺ ተሙዬ ተባረክ። ቻው በል። እሺ በቃ ያው ጨረስኩኝ ዴቪዬ፣ ይበቃኛል። የሆነ ጥያቄ ከታች መጥቷል። ምን ነው እግዚአብሔር ምድርን ሲያጠፋ ህፃናት አልነበሩም ወይ አይነት ጥያቄ በምድርን ውሃ ሲያጠፋ ብለዋል። አሁን እያወራን ያለ ነው ስለ ሞት፣ ምድራዊ ሞት አይደለም እያወራን ያለ ነው። ስለ ሰልቬሽ ስለ ዘላለማዊ ህይወት ነው እያወራን ያለ ነው። ስለዚህ ህፃን በስጋ ሊሞት ይችላል፣ አዋቂም ሽማግሌም ሊሞት ይችላል። አሁን ስለ ስጋ ሞት አይደለም የምናወራው፣ ስለ ዘላለማዊ ሞት ወይም ስለ ዘላለማዊ ህይወት ነው የምናወራው እና ይሄ የሚገናኝ አይደለም። በምድር ላይ ስለነበረው ሰዎች ህፃናት የሞቱ አሉ የሞቱ የሉም አይደለም። ህፃናት ቢያረጁም ይሞታሉ፣ በህፃንነታቸውም ሊሞቱ ይችላሉ። ከዛ በኋላ ስላለ ፍርድ ነው የተነጋገርነው ማለት ነው። ሁለቱ ሀሳብ የተለያየ ነው ማለት ነው። ዴቪ የፈለከኝ አዳምጥ ብዬ ነው ዴቭ ያልወጣሁት። እዚያ ያለሁበት ሀገር ኦልሬዲ ተኙ የሚባልበት ሰዓት ነው። ከሌሊቱ 5 ሰዓት ምናምን እየሆነ ነው እና እናንተ ጋር ደግሞ ገና ነው ትንሽ። እኔ አሁን አንተን በተለይ በቃ በሚገርም ሁኔታ በፍቅር በሚወደድ ወንድማዊ ኮሚኒኬሽን እነዚህን የመሳሰሉ እህቶች ኤፍ እያለ ወጣት ቢያንስ 20-30 ደቂቃ ትንሽ ቁጭ በል። እሺ ኤፍ ጥያቄ አለ ተሜን ጠይቀው የሚባል ታች ላይ እንትኖች አሉ። ድንገት እኔ ላይ ጥያቄ እኮ የለውም እኮ ኤፍሬም ሁሌ ነው በውስጥ የምመልስለት። አይ ተሙን አልጠይቀውም። ከጠየኩት እኔ እድሜውን ነው የምጠይቀው፣ ልደቱ መቼ እንደሆነ ነው የምጠይቀው። እንደሱ አይነት ጥያቄ ነው የምጠይቀውና ከዛ ውጭ ጥያቄ አልጠይቀውም። ኤኒዌይስ ማስታወቂያውን ሪፖስት አድርጉ፣ ሼር አድርጉና ለሰዎች አድርሱ። ስለዚህ አሁን ደግሞ እድል እሰጣለሁ። ገስት ላይ በጣም ተቀምጠዋል ወንድሞቼ። ስለዚህ ለነሱ አጠራጠር እያደረጉ የሚሉትን ነገር ይላሉ። ለነሱ ተራ እሰጣለሁ። ከዴቪዬ ጀምራለሁ። አጠገብ ያለው እሱ ነው። ዴቪዬ አንተ ምትለንን በለንና ወደ ቶቼ ደግሞ እንደዛ ሄዳለሁ፣ በመደዳ ሄዳለሁ። እኔ ምንም በጣም ደስ ብሎኛል። በተለይ ተሜን በውጭ ነበር እና በአጋጣሚ ሰሞኑን ያገኘሁት እና አንተንም ሌሎቻችሁንም ስላገኘኋችሁ ደስ ብሎኛል። በአጋጣሚ እኔ አንተን ሳይ ላጥ ብዬ የገባሁት አይ ቲንክ እቺ እንትኗ የሙሉ ወንጌል አርማዋ ሰሞኑን ሾልኮ የገቡላ የኢትዮጵያ ሙሉ ወንጌል ያወጣችው በሱ ጉዳይ ነው አይደል? እንትኑን የጀመራችሁት? አዎ እሱን እንትን ብዬ ነው። አዎ እሱንም አይቼ ነበረ። እኔም ደንግጬ ነበረ ይዛኔ እንዴት ይሆናል ምናምን ብዬ ተቆጭቼ ነበረ እና በኋላ ግን የተሰጠውን ማስታወቂያ ምናምን ሳይ አይ በቃ ቤተክርስቲያኔ እንትን አረፍኩኝ። በቃ ትክክል መሆን ያለበት ነው። ምክንያቱም ኦብቪየስ ነው ሙሉ ወንጌል እንደማትጋብዛቸው እንደነሱ አይነት አገልጋዮች ይታወቃል። ግን ቢሆንም በቦታዋ መታየታቸው በራሱ በጣም አደጋ አለው። በተለይ ያ መድረክ ቀጠና 2 መድረክ የሚታወቅ ነው። በጣም በጥንቃቄ ነው። ሰው ዝም ብሎ የሚወጣበት መድረክ አይደለም የቀጠና 2 ሙሉ ወንጌል መድረክ እና እኔ እውነት ለመናገር ያው እግዚአብሔር ምስክሬ ነው፣ ጉራ አይደለም። ጠቅላይ ሚኒስትሩ ጋር ብቻ ነው የቀረኝ እንጂ በጣም ብዙ ሰዎች ጋር ነበር። መጀመሪያ እንዳንተው አንዳንዱ ገና ስነሳ ማአት መልእክት ምናምን ደረሰኝ ማለት ነው ሜሴጅ ላይ እና በኋላ ላይ አንዳንዱ ጋም ቮይስ ላኩ ሜሴጅ ላኩ ምናምን እና ሰው አንዳንድ ጊዜ ሳይረዳ
ሳያውቅ ልክ እዚህ ውስጥ አሁን ኮሜንት ገብተውና በጣም ነው ደስ ያለኝ። እኔ እውነት ያላገባችሁ አግቡ፣ ያልወለዳችሁ ውለዱ። እኔ በጣም 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 እግዚአብሔር ይባርካት አቢጊያ የምትባል የሆነች ቅመም ልጅ አለችኝና አንዳንድ ነገሮች እንደዚህ የሆነ እንትን እንድል የሆነ አምብል እንደሆነ አደረገችኝ። እናንተ በጣም እንደዚህ አይነት ነገር በጣም መታደል ነው። እኔ እንግዲህ ታውቃለህ ኤፍሬም፣ እኔ የትኛውም በደርግም ይሁን በየሰዓቱ በየደቂቃው ወላጅ አምጣ የምባል ሰውዬ ትምህርቴን አስተማሪና ምናምን በቃ እንዲሆን ሊደር ከመደብደብ ከመናቆር ውጪ እንደ አውሬ እንደ ንብ ከመናደፍ ውጪ ማውቀው ነገር የለም። እኔ አንድ ቀን ወላጅ አምጣም ተብዬ አላውቅም። እግዚአብሔር ይባርካቸው። እድለኞች እኔ ነኝ እድለኛ ሆንኩት እነሱ ሳይሆኑ። በቀደም እድለኛ ናችሁ ብለህ በጣም ጉረኛ ሆነውብኛል ልጆቼ ኤፍሬም በዚህ አጋጣሚ እና እኔ ደነገጥኩ። እንደዚህ በተለይ ቶሎ ትንሹም ትልቁም ጣት የሚከስረው ፓስተር ጻድቁ እዚህ ቦታ እንደዚህ ሆነ ምናምን ሲሉኝ በቃ ታመምኩ። ታውቃላችሁ እግዚአብሔር ምስክሬ ነው። ራሴ ላመመኝ። ኦርቶዶክስ ሆነው ሜሴጅ የላኩልኝ ሰዎች አሉ። እንዴት ነው እነዚህ ሰዎች አሁን ይሄ ማን ነው ጭሮ ምናምን የሚባል ከበላይ ሽፈራው ከሚባል በኋላ አንድ ጊዜ እንደውም እግሩን እንደዚህ ረግጬ እንደዚህ አፍንጫውን ሁሉ ልነክሰው አንድ ጊዜ የሆነች ከእስራኤል ሀገር አሁን አርከበ ነው የምትሰራው የሆነ አገባሻለሁ ምናምን ብሎ አታሎ እንደውም ኤፍሬም እናንተ ሀገር እንግሊዝ ሀገር ከምትኖር ሴትዮ ጋር ነው ድራማ ሰርተው አምጥቶ የዘረፋትና ጎዳና ላይ ጣላትና ይሄ አሁን ተራ ዱርዬ ወንበዴ ነውረኛ ሰዎች እዛ ቦታ ላይ ደግሞ አይታቸዋል፣ ይጠቋቆማሉ፣ ይነጋገራሉ። በኋላ ልክ እቺን መልእክት እንደገና ላኩልኝ ከኢትዮጵያ ሙሉ ወንጌል ቤተክርስቲያን። እሷን ሳይ እኔም ልብ ያረፈ እና በዚህ አጋጣሚ ባይዘዌ ታስታውሱ እንደሆነ ብዙዎቻችሁ 32ኛ መሰለኝ መግለጫ ከመውጣቱ በፊት ብዙ ወዳጆቻችን የራቁን ጊዜ ነበረ። በቃ እኛ ወንጌል አማኞች ነገር ነበር አሁን የሆነው እና አጋጣሚ ሆኖ እቺን መግለጫ መጣች። አንዳንዱ እኮ በጣም እኮ ያሳፍራል። አሁን እዚህ ቦታ ላይ አልናገረውም ኤፍዬ እነግርሃለሁ። ይሄ እንዲህ ምናምን የሚል አሁን ገቢ ምናምን የምትሉት በሙሉ በስነ ስርዓት እንደው ሲጀመር መጀመሪያ መጽሐፍ ቅዱስን ያውቃሉ ወይ ነው? ንስሐ ገብተዋል ወይ ነው? ግን እዛ ቦታ ላይ ተሽሎክልከው የሄዱት እነዚህ ሆዳቸው አምላካቸው ነውራቸው በክብራቸው የሆኑ ሆዳሞች። በጣም ሶሪ ይሄን ስናገር እንደዛ አይነት ሰዎች በጎን ቤተክርስቲያን አካባቢ እንደ መጅገር ተጣብቀው ያሉ ሰዎች አሉ የሚደለሉ። እነሱ ናቸው ወደዛ ስፍራ በአጋጣሚ አምጥተው እኚህን አባት ከልጅነታቸው ከእስልምና ቤተክርስቲያን የመጡ እንዲህ የሚያሰድቧቸው አታክ ሊያስደርጓቸው የሚሞክሩት እንጂ እንዲህ አይነት ነገር አለመኖሩ እኔም አይቼ ልቤ ርፍ ብሎ ዛሬ በጣም በጣም እግዚአብሔር ይባርካት። አይ ቲንክ ፈረንሳይ መሰለኝ የምትኖር አንዲት በእንትን ላይ ቲክቶክ ምንድነው ቮይስ ነገር አድርጋ በዛ ተረጋግቼ ገባው። ከዛ ይፊን ከዛ ደግሞ ተሚን ከዛ እህቶቼን አገኘውና እኔም እቺ ነገር ነበር ትንሽ እንዲህ አድርጋይ ነበርና ርዕሷን ሳይ የኤፍሬምን ድምጻይ ሮጬ የገባሁት በዛ ነው። በተቻለ መጠን ደግሞ ቢቻላችሁ በቀሪው ዘመን በጌታና በኃይሉ ችሎት የበረታችሁ ሁኑ ስለሚል በተለይ እኛ ፕሮቴስታንት እምነት ተከታዮች ኦርቶዶክስ ሲሆን ሙስሊም ይሁን ጆባ ዊትነስ ሲሆን ኦንሊ ጂሰስ ሲሆን በስድብና በጦርነት የምናመጣው የእምነት ተአማኝ ሊሆን የሚችል ሰው ማንም የለም። በቃሉ እየኖርን ከቃሉ ጋር እየተጣበቅን እንዲህ አይነት መዥገሮች ደግሞ ቤተክርስቲያን እናት ቤተክርስቲያን ሲጣበቁ ዘራፍ ልንል ግዴታ አለብን። ጌታ እስኪመጣ ወደ ጌታ እስክንሄድ ተባረኩ። ደብዬ ተባረክ። ጌታ ኢየሱስ ይባርክ። ወንደርፉል። እሺ ሰልዬ አለሽ? እፋይ አለው ስልክ ገብቶ። እሺ ጎሄድ ሰልዬ። በጣም ደስ ብሎኛል ደብዬ። አንተም ብዙ ጊዜ ያለው ኢቨን ብዙ ጊዜ በእርዳታ ምናምን ነገር ነውና ጌታ ይባርክ። እውነት ያክብርልኝ። ጌታ ዘመንህ ይባረክ። እፋየንም ተባረክ። በጣም የሚገርም ውይይት ነው። እንደዚህ በፍቅር ወንድም እህቶቻችን ስንወያይ በጣም ደስ ይላል። ጭራሽ ከኤፊ ደግሞ አዎ ተረድቻለሁ መልሱንም ተቀብያለሁ ብሎ መደምደም ማለት ለእኛ በጣም ትልቅ ነውና እፋያንተም ዘመንህ ይባረክ። እንደዚህ አይነት ውይይቶች ብንቀጥል ደስ ይላል። ያው ጥላቻ እኛም በጣም አስጠልቶናል። ወንድሞቻችን በማቀፍ በማስተማር ብንቀጥል ብዙ እንጠቀማለን፣ ብዙዎችንም ወደ ጌታ እናመጣለን።
እፊ እንደምታውቀው እኛም ትምህርት እንደዚህ ጀምረናል ሐሙስ እና ሁላችሁንም በፍቅር በቃ ወንጌል የሚሰበክ በፍቅር ነው ብዬ እደመድማለሁ። በጣም ደስ የሚል ውይይት ነው። ተባረኩልኝ። ጸጋ ይብዛላችሁ። ሰላምዬ ግን ሄድሽብኝ። ግን ሰላምዬ ችግር የለው አይደለም። አይ ስሜ ስላልጠራሽ ሳይሆን ድምድም አርጋልሽ። እኔ አሁን ኤፍሬም ድምድም አርጎ ቢመልስልኝ። በነገራችን ላይ ኤፊን ፐርሰናል የምወደው ወንድሜ ልክ እንደ አንቺ ሰላም የአንቺን ወድሻለሁ አይደለ? የሆን ነገር ባይ ራሱ ሮጬ ደውዬልሽ ምን ሆኖ ነው እንደዚህ አይነት ነገር ብዬ አንቺንም ባለቤትሽንም እጅግ በጣም ነው የምወዳችሁ፣ አክብሬ ነው የምወዳችሁ እና የሆን ነገር ቢፈጠር ሮጬ ነው የምደውላችሁ ማውራውም እና ይብርዬንም እንደዛው። ግን አሁን ኤፍሬምን ብግባባውም ባልግባባውም መልሱ ቢጥመኝም ባይጥመኝም ይሄ እንደዚህ እያልኩኝ ወንድሜን ኤፍሬምን ህላፊ ቃል አልናገረውም። ኤፊም አይናገረኝም። ለምን ቢባል ኤፍሬም ውስጥ ገባ ብዬ ማስበው እውነት ተመስገን በመስደብ ይገለጣል ብዬ አላስብም። እኔ ውስጥ ገባ ብዬ ማስበው እውነትም ደግሞ ኤፊም በመስደብ አላስብም። ሰዎች ሰውን አላስፈላጊ ባህሪ የሚሰጡት መጀመሪያ ሰው ላይ የሚስሉት ቀለም ነው። ሰላም ገብቶሻል? የሚስሉት ቀለም አለ። አሁን አንዳንድ ፕሮቴስታንት ሰዎች ማላወራቸው ራሱ ሲጀምሩ ከትችት ይጀምራሉ። ኤፊ ከትችት አይጀምርም ከኔ ጋር ተሙ ወንድሜ ብሎ ነው የሚጠራው። እኔም ኤፊን ሳየው ኤፊ ወንድሜ ነው ብዬ የምጠራው እና ሌላ እንኳን ብዙ ነገሮች አሉ የምታውቂው ነገር ከአንቺ ጋርም ስላወራኝ ሰላምዬ ከዚህ በፊት የነበረብኝ ትልቅ ወቀሳዎች፣ ትልቅ ነገሮች ነበሩ። ከዛ ጋር በተያያዘ ኤፍሬም ሳይሰማው ቀርቶ አይደለም፣ የምር ተሰምቶታል። ግን ደግሞ እኔን ይፈለጥ ይቆረጥ በማለት አያድንም። እኔን የሚያድነው ማዳን በሚችላቸው ቃላቶች አውርቷል። ሚዲያ ላይ መናገር ያለበትን ሀሳብ ሲናገር ደነገጥኩኝ። አየሽ፣ ሳይሰማው ቀርቶ አይደለም፣ ግን ደግሞ ተመስገንን ተችቶ አይደለም፣ ሌሎቹንም ቢሆን እና ግን ደግሞ በጾሙ ጉዳይ በይኸው በእግዚአብሔር ፊት አላቅም ነበር። አሁን ተመልሶልኝ ለሀገር መጸለይ ኃጢአት ነው ብሎ የሚነጫነጭ ሰው ካለ ወይም ክፉ ሰው ካለ አጋንንት ነው የሚሆነው። ለሀገር መጸለይ ኑ ለሀገር እንጸልይ፣ ለሀገር እንጹም የሚል ሀሳብ እንደሆነ አላወቅኩም ነበረ። አላነበብኩም ደብዳቤውን ኤፍዬ፣ ሰዎች ሲያወሩ ነው የሰማሁት። ያነበብኩት ደብዳቤ አንተ የፖሰትከውን ደብዳቤ ነው ያነበብኩት። ይሄ ሐሰተኛ ነቢያቶች ተብለው በሚጠሩ ሰዎች ቀጠና 2 ላይ ለተገኙት ለተጻፈው ደብዳቤ እሱን ያነበብኩት። እሱንም ሳነብ በቃ ለኔ ገብቶ ነው የመጣሁት እና ያ ነው ሰላምዬ። ኤፊ የምትለው ነገር ካለ አለ፣ ከሌለ ግን መውጣት ካለብኝ እወጣለሁ። ኤፋዬስ ልማዱ ነው። እውነት ደስ የሚለው ከሱ ምንድነው ማንኛውም ሲገባ ደስ የሚለው በጸባይ ነው የሚያወያይ። ይሄ በእውነት አይወሰድብህ ኤፋዬ። በእውነት ብዙዎቻችን እኮ ትዕግስት አጠናል። ኢቨን በቲክቶክ ላይ እንደምናየው ከሆነ ማንም ተነስቶ ተሎ ብሎ ወደ ውርጭት ነውና ይሄ ጸባይ አይወሰድብህ። በጣም እንወዳለን ኤፋዬ። ተባረክ ተሙዬ እንዳይወጣ ተባረክ ሰልዬ። ያው እኔም አንዳንድ ጊዜ እኮ እንትን አለ አንዳንድ እንትን አለ በቃ የሆነ በጣም ስበሳጭ ተሙ መሆነው ነገር አለ ገለበጣለሁ። ለነገሩ ከተሙ ጋር ረጅም እኮ በመዋል ነው እንደዚህ የሆንኩት። እሱ ነው እንትን ያለኝ። ለነገሩ የእሱ ባህሪ ነው። ያው ብረት ምንድነው ምንን ይሰለዋል እንደሚል መጽሐፍ ማለት ነው። እና እሱ ነው የተሙ ጠባ ያለኝ አንዳንዴ ማለት ነው። እሺ በተለይ ደግሞ የሆነ ማታ ላይ ምናምን ይሄ ራት ምግብ ሳልበላ ከቆየው ምናምን ላይቭ ላይ እንደዛ ያደርገኛል። አሁን እንደዛ ሊያደርገኝ ነው እያልኩ እያስጠነቀቅኳችሁ ነው፣ ቶሎ ካልጨረስን። እሺ ይልቅ ኢፋዬ ተሙ ሳይወጣ ብር አለህ ለድሃ ትረዳለህ ብለዋልና ኢፋዬ በውስጥ አግኘኝ፣ እኔም ፕሊስ በውስጥ አግኘኝ። እሺ ለኔ ልትረጂኝ ማለት ልዘርፈው ነው። ኧረ ራሱን እኔ ልቀበለው ነው እንጂ ለአንተ ብዬ ልቀበልልሃለሁ፣ ችግር የለም። አይ እኔ በአጠቃላይ አንቺንም እሱንም እኮ ላኩላለሁ እኮ በፈልግ። በነገራችን ላይ ፊልም አንቺ
ችግር የለውም። ትንንሽ ነገር ጠይቃችሁ እንዳታስቀይሙኝ እንጂ ችግር የለውም። አረ ይፋዬ እኔ ከበድ አድርጌ ነው የምጠይቀህ እንድችለ እንዳጣስ። ለማንኛውም ጸጋ ይብዛላችሁ። ደስ ይላል በጣም። ተሙዬም እየመጣ ተወያይ። እንደዚህ የክርስቲያኖች ቤት መወያየት ይጠቅማል። ያው ልብህ መልካም ነው። እግዚአብሔር ደግሞ አንድ ቀን የሁላችን ጸሎት ነው አንድ ቀን ወደ ቀጥተኛውና ትክክለኛው ነው ስትል አንተ የምሰማህ ብዙ ጊዜ ቀጥተኛ ወደ ሆነው ሰማይና ምድርን ወደ ሰራው አምላክ ትመጣለህ የሚል ሐሳቡም አለኝ። ክብር ለእግዚአብሔር ይሁን። ተባረኩልኝ ወንድሞች እህቶች።